ግን 44 ቆይ ዋና ከተማ ራሱን በራሱ እንዲያስተዳድር አይደረግም እንዴ? 44 ቅድም ያልከው ነገር እኔ ለአዲስ አበባ ከሸዋ ሰው በላይ ይቀርባል። አንድ ጎንደሬ ስለ አዲስ አበባ ሲከራከር አንድ ሸዋ አዲስ አበባ የኔ ናት ቢል የትኛው ነው የሚቀርበው? እኔ እኮ ያልኩኝ እኔ እንደ አንድ ጎንደሬ እኔ አሁን ኳሊፋይ አላደርግም አርጊው ለማድረግ በአዲስ አበባ አንድ የቦረና ተወላጅ አንድ የሰላሌ ተወላጅ ኳሊፋይ አታደርግም መስፍን። ሰላሌማ ለአዲስ አበባ ያውለ ባህር ዳር ለአማራ ክልል ዙሪያ ላሉት ጎረቤት ሆኖ አብሮ እንደሚኖሩ ሸዋ ለአዲስ አበባ ማንነቱ ነው። የባህር ዳርን ስለ ሸዋ እኮ አይደለም የምናወራው፣ ስለ አዲስ አበባ የሚባለው ከተማ ነው። አዲስ አበባ የአንድ ሸዋ እንደ ናዝሬት ነው የምናየው። አዲስ አበባን እንደ ናዝሬት ከተማ፣ እንደ ወሊሶ፣ እንደ ፊቼ፣ እንደ አምቦ፣ እንደ ደብረ ዘይት ሸዋ ለሸዋ ኦሮሞ አዲስ አበባ ልክ እንደ ናዝሬት በላት፣ እንደ ፊቼ በላት፣ እንደ አምቦ በላት፣ እንደ ወሊሶ በላት፣ እንደ ቡሾፍቱ በላት። ከዛ የተለየ እይታ የለንም። እሱ ኋላ ቀረ ሰው ለባህር ዳር ሰው ለአማራ አንተ መስፍን ሰላሌ ራሱ ተጠይቄ ነበር። አንድ ነገር አስተዳደር ጊዜ እንደሆነ ኦሮሚያ ስለ 9 ክልሎች ስማር ቆይ ናኖሌ ሰገል ብዬ ነው የተባለው። አንድ ነገር ላስቀምጥ መስፍን ታውቀዋለህ ጠይቆኝ ስለነበር ሰላሌ ፍቼ በማን ጊዜ ስለዚህ የኦሮሚያ ክልል ፍንፍኔ ነው ይላል ርዕሰ ከተማ ሰላሌ ፍቼ በአማራ ክልል ውስጥ እኮ ነው የነበረው። በአማራ ስር ነበር ራሱ ሸዋ ክፍለ ሀገር ውስጥ ነው የነበረው እኮ። በቃ በማን ጊዜ እንደሆነ እንደተካለለ እያወቅህ እዚህ ጋር መተህ በማን ጊዜ ነው የተካለለው? በማን ጊዜ ነው የተካለለው? እና አዲሱ ለገሰ ምናምን ናቸው። ኧረ እባክሽን ሰነዱ ስለዚህ የሰላም ፊቼ የአማራ ከሆነች ሰላሌ በሙሉ አማራ ነው። ለምን አትይም? እሱ ነው የሚቀልኝ። እንግዲህ ወደ ቆላው ስትሄድ ጎጃም ራስህም ታውቀዋለህ። የፍልቅልቅና እንትን ጎረቤት እንደሆንክ ምን እንደምታወራው ራስህም እኮ ታውቀዋለህ። ደገም ምናምን ነው ኦሮሚያ። ኧረ እባክሽ መሬቶቹ አይናገሩም። የሰላምና ምክክር ኮሚሽኑን እንዴት አየኸው? ደስተኛ ነህ በሂደቱ መስፍን? እኔ የማስበው ኦሮሞን የጎዳ ኢየሱስ ሁሉ ቢመጣ አልቀበልም። እኔ ምን አገባሽ ቻናን ቁጭ ያለሽ እንዴ? ቻናን ባይዘው እያየሁት ነበር መስፍን። አንዴ አውራ እስኪ መስፍን ያውራ በእናትሽ እስኪ። ምንድን ነው መስፍን አውራ ቻናን አውራ ስትሉ እያየሁት እንጂ ከፎረስ ወፍ እንስማ አማራዊት። እሺ ቀጥል መስፍን። አይ መስፍንን እንደምንከተለው ልንገረው ብዬ ነው። 44 ምን አባሽ ነው የምትከታየኝ? እኔ ኦሮሚያ ክልል ውስጥ እኔ ደረቴን ሰፍቼ አይደል የምሄደው። ሸነን ቁጭ ብላችሁ የምትሰሩትን በደንብ ስለማውቅ ምን ብዬ ነው። እኛ እኮ ጎጃም አልመጣን እንዴ ሸነን ቁጭ ብላችሁ እኛ ጎጃም እኮ የምትሰሩትን ማንከተላችሁ እናንተ ለምትከተሉ ልንገር ብዬ ነው። ሸነን ቁጭ ብላችሁ የምታወጡትን እቅድ ስለማውቅ እየነገርኩህ ነው። ማን ፈርተን? ራስህም ታውቀዋለህ ስለምታውቅ። ማንን ፈርተን እኮ እሱን እኮ ነው። እሺ አሁን ቆይ እንጂ በእናትሽ ጉንጫ አልፋ ክርክር አታርጊ እንጂ አማራዊት። እኔ የምልህ መስፍን እንዴት አየኸው? የሰላምና ምክክር ኮሚሽኑ ኦብቪየስሊ ውሳኔ አልወሰንም። የምክክር ኮሚሽኑ ህዝብ መወያየት አለበት ብዬ አምናለሁ። ግን ስለተወያዩ የኦሮሞን ህዝብና ማንነት የሚጎዳ ውሳኔ ሁላችንም አቻችሉን አብሮ የሚያኖረን ካልሆነ በስተቀር የራስን ነገር በብብት ስር ይዘህ በኦሮሞ ጉዳይ ላይ ደግሞ ለመካፈል እደራደራለሁ ብትል እኔ አልቀበልም።
ለምሳሌ እስኪ ምሳሌ ይስጠን መስፍን። ለምሳሌ አማራ ክልል ሲከለል ባህር ዳር ዋና ከተማው ነው አይደለ? ያ ኦሮሚያ ትግራይ ሲከለል ዋና ከተማው መቀሌ ነው። ትክክል። ደቡብ ሲከለል ዋና ከተማው አዋሳ ነው ነበረ። እሺ። ሶማሌ ክልል ሲከለል ዋና ከተማው ጅጅጋ ነው። ያ የተከለሉት መሬቶች አዲስ አበባን ከኦሮሚያ ውስጥ ብድግ አድርጋ አውጥተ ዙሪያውን ደግሞ ኦሮሞ ህዝብን መሀል ላይ ከፍለ ክልል ልትከልል አትችልም። እንዴ ቆይ እንጂ አዲስ አበባ ሲከለል ብለህ ግን ዘለልከው። ኦሮሚያ አልተከለለማ እስከዛሬ አዲስ አበባ አልተከለለችም። ወያኔም ሲገባ ቆርጦ አልከለላትም። ያኔ ፌዴራሊዝም ሲከልሉ አዲስ አበባ ክልል ነው ብትባል የዛ ጊዜ ከወያኔዎች ጋር ሲደራደሩ የነበሩ ኦሮሞዎች አይቀበሉም ነበር። ኦሮሚያ ውስጥ የምትገኝ የፌዴራል መቀመጫ ነው፣ ኦሮሚያ ልዩ ጥቅም ታገኛለች በሚለው እንኳን ሳይደሰቱ ቀርቶ ወደ ትግል የገቡ ሺህ ኦሮሞዎች አሉ። ለምን ልዩ ጥቅም እንባላለን በራሳችን መሬት ላይ? ከዚህ በፊት አዲስ አበባ እንደ ማንኛውም ባሌ፣ አርሲ፣ ወለጋ፣ ሸዋ የሚባል ከተማዎች ውስጥ እንዳሉት አዲስ አበባ ከተማ ነበረች። አሁን የፌዴራል መቀመጫ ከሆነች መሬትነቷ ግን ታሪካዊ የኦሮሚያ ናት። ለምን የፌዴራል መቀመጫ ትሆናለች ብሎ ደግሞ ኦሮሞ አይቃወምም። ለምን አክሴፕት አደረጋችሁ? በ83 ክልሎች ሲመሰረቱ መስሎኝ። ለዛ እኮ ነው ብዙዎቹ ወደ ትጥቅ ትግል የገቡት እኮ የተወሰነ አክሴፕት ሲያደርግ ልዩ ጥቅም በሚለው ዛሬ እኮ ተጠያቂ መሆን ጥቅም በሚል ሾጎጣ ልዩ ጥቅም በሚል ሾጎጣ አታለሉ። በዛ ጊዜ እነ መለስ ዜናዊ እኔ ግን እንዴት ኦሮሚያ መካከል ጥያቄ ልጠይቅ መስፍን እስኪ አንተ ኢትዮጵያኒስት ነህ ወይንስ የኦሮሞ ብሔርተኛ ነህ? ፌስቡክ ላይ ኢትዮጵያኒስት ነበር። አሁን ደግሞ እኔ ቆይ ሁሩ ኢትዮጵያዊ ኦሮሞ ነኝ። አቀንቃኝ ነው። ማንነቴ ኦሮሞ ነው። አገሬ ኢትዮጵያ ናት። በፖለቲካ እይታ እስኪ አማራጭ በእናትሽ ጣልቃ አትግቢ በእናትሽ። አንተ በፖለቲካ እይታ ኢትዮጵያኒስት ነህ ወይንስ የኦሮሞ ናሽናሊስት ነህ? የኦሮሞ ናሽናሊስት ነህ ወይንስ ኢትዮጵያኒስት? አሁን ሐሳቡ ተረጋጋኝ። ናሽናሊስት የኦሮሞ ናሽናሊስት ኦሮሞ ኢትዮጵያዊ ናሽናሊስት እንደዛ ኦሮሞ ህዝብ ነው። ኦሮሞ ህዝብ ነው። የኦሮሞ ናሽናሊስት ነህ ማለት ነው አይደለም? ለኦሮሞ ጥቅም እንጂ የምትታገለው አንተ እንደ ለኢትዮጵያም ጥቅም እታገላለሁ አይደለም ማለት ነው። ለኢትዮጵያም ጥቅም እታገላለሁ። ኦሮሞ ህዝብ ነው። ኢትዮጵያ ሀገር ናት። አቶ ቅድሚያ የምትሰጠው ለማን ነው? ለኦሮሞ ናሽናሊስት? ለሁለቱም። ኢትዮጵያ ካሌለች ኦሮሞ የለም፣ ኦሮሞ ካሌለ ኢትዮጵያ የለችም። ልከፍላቸውና ለሁለት የምታገልላቸው የፖለቲካ እይታ የለኝም። ኦኬ፣ ለማንኛውም ጭምብልን ገልጸሃል። ያው የኦሮሞ ናሽናሊስት ነህ። የማን ጭምብል? እኔ ነኝ እንጂ ጭምብላችሁን ያወለኩት በኢትዮጵያ ካባ ስትደብቃለሁ። አየህ፣ እስከ ዛሬ ስታጭበረብር የነበረው አየህ፣ እኔ አላጭበረበርኩም። አጋለጥኳችሁ እንጂ አላጭበረበርኩም። በነገራችን ላይ መስፍን አንድ ደቂቃ ብቻ እሺ። እኔ ከድሮም ጀምሮ ኩሩ ኢትዮጵያዊ ኦሮሞ ነኝ። ስለዚህ መስፍን የኢትዮጵያ መቼ በኦሮሞነቴን መቼ ጠላሁ? ኢትዮጵያዊነት የሀገሬ ናት ነው ያልኩት እንጂ አይቶ በቃ አሁን መሰለህ፣ አትፈር፣ በኦሮሞነት አትፈር። በግልጽ ኦሮሞ ህዝብ ነው፣ ሀገር ኢትዮጵያ ናት። ኦሮሞ የሌለበት ኢትዮጵያ፣ ኢትዮጵያ የሌለበት ኦሮሞ ሊኖር አይችልም።
ሁለቱ አንድ ይኖራል፣ ችግር የለውም። እናንተ ለዛ ያብቃችሁ እንጂ ኢትዮጵያ ለኦሮሞ ኤግዚስት ታደርጋለች። የሚገርም ነገር መስፍን ትችላለች እንዴ? ለምን ደግሞ ኢትዮጵያ የሚያደርገው ልነግራችሁ ስል እምቢ አላችሁ። መስፍን በቃ ለማንኛውም ስመጣ አገኘሃለሁ። እሺ ምን አርጎሽ ነው መስፍን? ቁጭ ብላችሁ አይደል እንዴ ቪአይፒ ሰቅሞ የምትሉ? አንተ 44 እስኪ ዝም በል እንዴ። ምን እኔ አስፋልት ላይ በቀማን ከለከለኝ። ቢራ መጠጣት ጭት መቃም እኮ መብት እኮ ነው እንዴ? ያለው ኦሮሞ ጎጃም አልመጣው ምን አስጨነቀቻችሁ? እዛ የሚሰሩትን ስራ እኮ ነው ይሰራው። አንተ ጎጃም የለም እንዴ መስፍን? ምን ማለት ነው? እኔ የሚገርመኝ የምቀመው የኦሮሞ ጫት ያለው ኦሮሚያ ውስጥ እሷ ምን አስጨነቃት? እኔ እኮ መስፍን እንደዚህ መሆን ግን ይገርማል። አሁን አንተም እኮ ጎጃም ልጅ ምናምን ማለት ጀመርክ። እንደ ኦሮሞ ጽፈኛው ጋር ንግግር እኮ ነው። አንዴ እኔ በደንብ አማራዊት የምትባለች እኔ ምን አደባባይ ላይ ያለው ልጅ ነኝ እኮ መስፍን። ቆይ ልንገርህ፣ ድብቅ ማንነት የለኝም እኮ እኔ። ቆይ ልንገርህ፣ እኔ አሁን ብዙ ጊዜ እኔ ልደበቅ ብል እንኳን እናቴ ልደበቅ ብል እንኳን መደበቅ አልችልም። ወርቁን እኮ እያጫኑ እያወጡ ነው የመስፍን ጓደኞች ከኦሮሚያ መሬት የት ክልል አለ እንደ ወርቅ ማውጣት ብቻት የራሳችን ግን ማለት ነው። በእናንተ ኦሮሞ እንደ ህዝብ የሰው ሀብት እውነት እንደሆነ አንተም ስለምታውቀው ማለት ነው። ያው ማየ ኦሮሞ እንደ ህዝብ የሰው ሀብት ሊዘርፍ እንደውም የራሱን በቂ በቃ አይ መስፍን ይመች በቃ አትዝረፉን ነው ያለው እንጂ የኛን አንበላም አላለም እኮ። እኔ አሁን ይኸውልህ ወደ ጎጃም ሄድ ወደ ጎንደር ሄድ ይለኛል ነው መስፍን የመስፍን ጓደኞች በቃ አንቺ ላወርድ እሺ አማራዊት መስፍን እኔ የምልህ አሁን ወደ ጎጃም ሄድ ወደ ጎንደር ሄድ ነው ይለኛል ብዬ የማስበው ቤካን ነው። አሁን እዚህ ቤካ ጠንካራ የኦሮሞ ብሔርተኛ ነው። ካንተ ግን እኔ ይሄን በፍጹም ኤክስፔክት አላደረኩም። እኔ አላልኩም ጎጃም ሄድ እኔ አላልኩም። ለእሷ እኮ ነው መልስ የሰጠሁት እኔ። እዚህ ላይ ስናወራ ላወራ ነው ለሚያወራኝ ሰውዬ እንጂ መልስ የምሰጠው ምንም ለማያውቀው ጎጃሜ እርሻ አርሶ ለሚያድረው አይደለም እያወራው ያለው። እሷ ለምትናገረው ቶን ነው መልስ እየሰጠሁት ያለው። የእሷን ቶን መልስ ስሰጥ ወስደ ህዝብ ውስጥ አትክተተው። ገባ? እኔ በክልሌ ውስጥ ብፈሳ ብዘል የሰውን ሀብትና ንብረት እስካልቀማው ድረስ የታገልነው የኦሮሞን ህዝብና ሀብት የክልሉ ነዋሪዎች እንዲጠቀሙበት ነው። ወርቅ ባወጣ ጫት ብቅም ብሸጥ ሀብቴ ነው። ለዛም ነው የታገልኩት። መንግስት ሰማያት ለመግባት ሳይሆን ፖለቲካ የምታገለው ልጠቀምበት ነው። ለአንተ ብቻ ማን ሰጠህ መስፍን? የጋራ ንብረት እኮ ነው። ክልሎችማ የራሳቸውን ሀብት በራሳቸው እንዲጠቀሙማ ተሰጥቷል። አዎ ግን ይኸውልህ ማዕድኑ ምናምን እኮ የብሔር ብሔረሰቦችና ህዝቦች የጋራ ንብረት እኮ ነው። እኔንም እኮ ያገባኛል። የኦሮሚያ ማዕድን የኔም እኮ ነው። ይሄን ታውቃለህ መስፍን? እሱ ይኸውልህ አንተ ክልል ያለውን ሀብት ሲባክን ስትናገር ፍትሃዊ ነው። ኦሮሚያ ውስጥ ስላለም ይናገራል እላለሁ። አይደለም ያንተና የኔን ምን አመጣው? የጋራ ንብረት ነው እየተባለ መስፍን። ይኸውልህ እኔ አሁን ይኸውልህ እሱን እውነታውን ኮንሰፕት አጥቼው አይደለም፣ እሷ ለተናገረችው ንግግር ነው መልስ የሰጠሁት እኔ። እሷም እኮ ንብረቴ ነው። ይኸውልህ እሷ የብሽሽቅ ፖለቲካ አይደለ ያወራችኝ አይደለ? ለዛ ለብሽሽቅ ፖለቲካ በሚገባት ቋንቋ መለስኩላት እኔ። እና እሷ እኮ የአዲስ አበባ ልጅ ናት። ጎጃም ምን አስሄደህ አንተ? ምንድን ነው በሰላም ነው መስፍን? ደህና ሰው አልነበርክም? ከየት መጣ አንተ ደግሞ? እዚህ ነበርን ደግሞ ከዚህ ታፈናቅሉ ከየት መጣ ይላል። በነገራችን ላይ 44 ቆይ አንድ መስፍን ጠብቀን 44 መስፍንን እንዳታናድዱት። ምክንያቱም ከዚህ በፊት ተበሳጭቶ
የኢትዮጵያን ባንዲራ ከሆዱ ላይ ሲቀዳ አይተናል። አሁን ሊያቃጥለው ይችላል፣ አፕግሬድ አድርጎ ጉዳዩን ማለት ነው። ስለዚህ በሰባይ ጫካ የገባቸውን አቃጥላታለሁ። አሁን ሽፍታ ሆናለች። አይ አሁን ይሄ ሰውዬ ነው ኢትዮጵያኒስት ነኝ የሚለን። እንግዲህ በጣም ይገርም። ይመችስ ባንዲራ አላማ እንጂ እኮ ጨርቅ ነው። ባንዲራ የሰዎች ምልክት ሆዱ ላይ ቆይ አይደለም መስፍን እኛ አሁን በስሜት ቆይ እንጂ በስሜት ማለት ነው። ድሮ ያው በእኛ ጸሎትም በምናምንም በመቀስ ወደን ትቀደዋለህ ብለን ፈርተን ነበር። አልሆነም። አሁን ግን ስታቃጥል ባንዲራውን ሆድን ጨምረን እኛ 44 ኃላፊነት አንወስድም። ሆዱን ጨምሮ ያቃጥለው ብለናል። እቺን ብሽሽቅ ፖለቲካ እሷን አልፈናታል። ብሽሽቅ አለም ቤካ ቢጠየቅ ይመሰክራል። ባንዲራ እኮ ቀድ ያለ ሆድ ላይ ሆድን ሁሉ እንዳትቀድ ነው። አሁን እኛ ጥንቃቄ ባንዲራ ጨርቅ ነው። ለዛ እኮ ነው ኢትዮጵያኒስት አይደለም የተባለ እኮ ለዛ ነው። መለስ ዜናዊ እኮ ተሁለት አየው። መስፍኔ አሁን የተደማመጥ መስፍኔና መለስ ዜናዊ በምን የሚለያዩ በባንዲራ ዙሪያ በእድሜ ካልሆነ በስተቀር መለስም እኮ ጨርቅ ነው ብሎናል። እንደውም አንድ ክላስ ነው መሆን ያለባቸው። መለስ ዜናዊንና እኔ የምንለያየው መለስ ዜናዊ ኢትዮጵያ ባንዲራ ላይ ነው የተኮሰው። እኔ ለኢትዮጵያ ባንዲራ ነው ይሞት። ሆዴ ላይ እኮ ነው የቀደድከው አንተ። እንደው ከሰውነት ውል መርጠህ ትቀልዳለህ እንዴ? ሌላ ቦታ እኮ ራሱ ትቀደው ምን አለ? ጨርቅ እኮ የዓላማ በጨርቁ ስር ያለው ዓላማ እንጂ አይደለ። ለዛ ነው እንዴ የለበስከው? ቆይ መጀመሪያ የለበስከው ለምን ነበር? አሁን እኮ 44 ግራም ባንዲራ ትርጉም አልገባህም ማለት አሁን ይኸውልህ ነው መስፍኔ፣ መጀመሪያ ለበስከው ከዛሳ ተናዶ ማለት ነው። የሆነ ሰው ስሜት ውስጥ አስገብት። እኛ አሁን እኮ ምን ደስታችን ምን እንደታውቃለህ? በስሜት ወደን በመቀስ በጣት ሳለመጣለን እኔና 44 አሁን እሱ ነው የሚያስደስተን። አሁን በሚቀጥለው ጉበትን እንዳታቃጥል ጉበትን እንዳታቃጥል በሽሽቅ አይደለም ሀቅ እኮ ነው ያደረከውን ነገር ነው የነገርን። ይመችል። ለማንኛውም ቤካ አንዴ መስፍን ያዛርከው አንዴ ፓርክ ባንዲራ ለብሰህ ዝፈን አንተ ከተመቸህ። ቆይ መብታችን ነው። አንተ ከቀደድክ እንዴ? እሺ ወደ እንትኑ እንመለስ። ወደ ሰላምና ምክክር መስፍን ተወሱ። አንተም እኮ በሸጎዬ ስትጨፍር ነው የምትውል። ምንም ችግር የለውም። ቆይ አንዴ 44 አንድ ደቂቃ ቤካ መስፍኔ አንድ ህልሜ ተሳክቷል። እሱም ኦሮሞ ቤተ መንግስት ገብቷል። በቃ ኢትዮጵያን እየሞላ ነው ይላል። አንተ እንዴት ነው በዚህ ሀሳብ ትስማማለህ? ቆይ እንጂ ከቤካ ጋር ነው የማወራው። መስፍን ተረጋጋ እንጂ እናንተ እንዴት ነው በዚህ ሀሳብ? ቆይ መስፍኔ እኛ እኮ ባንዲራ የመቅደድ መብት ሁሉ እኮ ሰጠንሃል። ለዚህማ የማዳመጥ እድል ስጠን እንጂ ለኛ ትንሽ ጊዜ ስጠን። ባንዲራ የታገልኩለት እንጂ አንተ ወንድሜ፣ ኧረ ተው በእናትህ መስፍን አዳምጥ። ምን እንሰጣለን ጊዜ እኔ በቀደው አንተ ምን አገባ? እኛ ወዲህን ቀደ በኋላ ደግሞ ጎፈንድሚ እንዳትከፍትና መከራ እንዳታሳየን። እኛ ብዙ ታሪክ አለን ስላንተ። ወደዛ እንዳንሄድ እየተከላከልን ነው። እና ቤካ በመስፍን ሀሳብ ትስማማለህ? ኦሮሞ 4 ኪሎ ገብቶልኛል ህልሜ ተሳክቷል በህይወት ዘመን እያለው ብሏል። እንዴት ነው አንተ በዚህ ጉዳይ ምን ትላለህ? ትስማማላችሁ ከሱ ጋር ወይስ ልዩነት አለ? ቤካ እኔና ቤካ በዚህ ምን ጣላ መስሎ ሁላችሁም ደህና ናችሁ? የተወሰነ ልዩነት እንጂ ቤካ እኮ አለ ባለቤቱ። ምን አልከኝ? አይ መጀመሪያ ሰላምና አንተ ተጠፋፋን። እንዴት ናችሁ ግን? ሰላም አለ መስፍን እየጮኸ መስፍን ያላሰማም ሰላም እኮ ብዬ ነበር። አንተ አትሰማም ብዙ ጊዜ ችግር አለ። ኧረ እባክህ እኔ እሰማለሁ። ወደ ጥያቄው ግን ተንትን በዚህ ጉዳይ ሄዱበትማ ተንትነውማ የመስፍን አጠራ አድርጌ አወራለሁ። ግን ሲደብረን እንበሻሸቅ ችግር የለውም። አንዳንድ ጊዜ የሚያስማሙን ነገሮች ላይ ብናወራ መጀመሪያ። ሁለተኛ ይሄ ድብርት አይደለም ባይዘ ወይ ብሽሽቅም አይደለም። ሽቅማ ይበዛዋል። እውነት አንዳንድ ጊዜ ደግሞ ሲበዛ በነገራችን ይሄ ጥያቄ በቃ ይሄን የጥያቄ ብሽሽቅ ከመሰለ ተው በቃ አትመልስም። እኔ የጠየቀኝ እኮ አይደለም ያልኩህ፣ ቅድም ስታደርጉ የነበረውን ነው እሱን አይደለም እንጂ መስፍንና እኔ እንተዋወቃለን። ተው እሱን ተው፣ የመስፍንና እኔ ተው፣ ምን ችግር የለውም። ይመቻቸው። ወደ ጥያቄው መጣሁ። ጥያቄው ላይ ትንሽ የማልስማማው ነገር አለ። ኦሮሞ ቤተ መንግስት ገብቷል። እውነት ነው። አብይ ኦሮሞ ነው። አብይ ቤተ መንግስት ገብቷል። ስለዚህ ኦሮሞ ቤተ መንግስት ገብቷል። ግን የመስፍን ትግል እሱ ሊሆን ይችላል። የኔ ትግል ደግሞ እሱ አይደለም። የኔ ትግል ኦሮሞም ይሁን ሌላ ሰውም ይሁን
ሜቢ ኦሮሞ ቢሆን ሞር ልተማመንበት እችላለሁ ነው እንጂ እዛ ገብቶ ሰላም የሚሰጠኝ ሰው፣ ሀገር የሚያሳድግ ሰው፣ እኩልነትን፣ ፍትህን፣ ዲሞክራሲን የሚያሰፍን ሰው እንዲገባ እንጂ ለኦሮሞ ሌሎችም ኦሮሞ ነበሩ ምናምን የሚባሉ ስላሉ እኔም አልስማማም። አናግራቸው ባጭሩ እሺ መስፍን ይዋሻል ማለት ነው። እንስማማለን ነበር ያለው። ቤካ ትክክል ነው። ቤካ ትክክል ነው። እኔ ገብቻለሁ። ከዛ በኋላ ቤካ ደግሞ ከኋላ ይመጣና እኔ የጎደለኝን ያጎደልኩትን ያስተካክላል። የኦሮሞ ትግል በአንዴ እዚህ አልደረሰም። አንዱ ወደፊት ሲራመድ አብይ ከወረደ በኋላም ፓርት ቁጥር 2 ተከተላለ ነው የምትለን መስፍን? ቤካን ይዘ እኔ ተሳሳትኩት ነገር ካለ ቤካ ከኋላ ይመጣው ያስተካክላል። ትግል እንደዛ ነው የሚቀጥለው። ሀቅ ነው። እኔ የምልህ ይሄ ጎላ የሚሉት ነገር ይሄ ክልል የማፍረስ እንቅስቃሴ እንዴት አየኸው መስፍን? እሱን ትቀበላለህ ወይስ አትቀበልም? እሱ ነው። ሁለተኛ ደግሞ ህገ መንግስቱ እንደ አርቲክል 39 አርቲክል 2 ምናምን እንዲደረጉ እየተባለ ነው። ይሄንስ ትደግፋለህ ያን? ይኸውልህ አሁን እኔ ተጨምቆ ወጥቶ ያልሰማው ተረት ላይ ሐሳብ አልሰጥም። አይ አንተን ኦፒኒየን ነው የምልህ። ሐሳቡ እንደ ሐሳብ እኔ ይኸውልህ አሁን አንድ ህዝብ የሆነ ነገር ፕራክቲስ አድርጓል እና ይሄን ክልል በአንዴ አፍሼ ወይ በአቅጣጫ ወይ በሆነ ነገር እመድባለሁ ብትል አሁን ባለ ተጨባጭ ሁኔታ ኢትዮጵያ ወደ መጠፋፋትና ወደ መፍረስ ነው የምትሄደው። አሁን ያለውን ክልሎች የራስን ክልል በራስ የማስተዳደር የሚለው እንኳን በቂ አይደለም። እኔ ተገንጥዬ አገር መሆን እፈልጋለሁ የሚል እሳቤ ባለበት ወቅት እቺኑ በስንት መስዋዕትነት ይሄ ክልሎች ቋንቋ፣ ማንነት መሰረት ያደረገው ትግል ዋጋ ተከፍሎበት ነው እዚህ የደረሰው የሚለው አመለካከት በሰረጸበት ወቅት ይሄን ወደኋላ መልሼ ሌላ አይነት አደረጃጀት ነው እማመጣው ብትል እሳት ላይ ቤንዚል ጨምረ አገሪቷን እንድትነድ ስለሚያደርግ እኔ እሱን አልደግፍም። አሁን ባለው ሁኔታ እምደግፈው አንቀጽ 39ን የመገንጠል መብት የሚለው እሱን እቃወማለሁ። ቢወጣ ደስተኛ ነኝ። ሀገር እንድትገነጠል ማበረታቻ የሚሆን ነው። ግን ለመገንጠል የሚፈልግ ሰው አንተ በፈለግከው hold on ኖራ አንተ በፈለግከው ሁኔታ አይገነጠልም። ያው በመሳሪያ ነው የሚገነጠል አይደል? ግን እንደ ህገ መንግስት ባይቀመጥ እሱ ቢወጣ ደግሞ ደስተኛ ነኝ። እና እሱ እኮ ነው ደም የሚያፋስስ መስፍን። አሁን እርስ በርሱ የሚጋጭ ነገር ነው እየተናገርክ ያለ። አስወጣችሁት አለ። ሙኒር ግን እድል እየጠየቃችሁ ነበር። እኔ አሁን መስፍንን እንትን አድርጌ ነበር ሶስት ነበር ድሮ ዩቲዩብ ላይ ምናምን አየው ነበር እና ይሄ በቃ ሃርድኮር ኢትዮጵያኒስት ልክ እንደነ ፖፑላር ያርጌ ነበር ማየው። ግን አይደለም፣ እንደውም የኦሮሞ ናሽናሊስት ነው ጭራሽ ክልሉ ላይ ፈርስም እያለ እኮ ነው። ተአምር ነው። ከቤካ የባሰ እኮ ነው መስፍን። ኦሮሞ ናሽናሊስት ነው ቤካ። እንደውም አንዳንድ ቀን አለስልሰን እኮ ወደ ኢትዮጵያኒስት ምናምን አስጠግተን ሁሉ እናውቃለን። አክራሪ ኦሮሞ ኢትዮጵያዊ ነኝ። በዚህ መቼ ተከራክሬ ያውቃል? አይ መስፍኔ ለካ እንደ ይለወጣል ሰው። ለማንኛውም ግን መስፍኔ የምር ነው ባንዲራ አትቅደድ እምልህ ለኦሮሞ ልጆች ጥሩ መልእክት አይመስለኝም እሱ። ሁለተኛ ነገር ደግሞ ህገ መንግስቱ በሚመለከት ያው ያንተን አስተያየት ስትባል የተጻፈ ዶክመንት አላየውም ምናምን ትላለህ። ክልሎች ይፍረሱ ሲባል ደግሞ አንዴ በእሳት ላይ ጋዝ መጨመር ነው እንዳይነካ ምናምን
አንቀጽ 39 እንዴ አንቀጽ 39 እኮ ህገ መንግስቱ ላይ ያለ ጉዳይ ነው መስፍኔ እና እሱ እንዲነሳ ደስ ይለኛል ምልህ እርስ በርሱ የሚጋጭ ነገር ነው እኮ እየተናገርክ ያለው ይሄ ራስን በራስ በክልሎች የማስተዳደር ጉዳይ አሁንም አንሷል አልክ ይመስለኛል ይሄ የክልል ስፋትና ጥልቀት በአንተ እይታ አንሷል ነው ያው ለኦሮሞ ስለሆነ የምትከራከረው የኦሮሞ ክልል አሁን ያለው ያንሰናል እያለ ነው 44 በነገራችን ላይ እና በጣም የሚገርም ለውጥ ነው መስፍንን ያየንበት ግፋበት በነገራችን ላይ ወደ ኋላ እንዳትመለስ አይ ጥሩ ነው አሁን እኮ ምን መሰለህ ነገሮች ተቀያይረዋል ኦብቪየስሊ ነገሮች እንደ ድሮ አይደሉም ዛሬ ነገ ደግሞ ነገሮች ይቀያየሩና መስፍን አቋሙን ደግሞ ሽፍት ሊያደርግ ይችላልኝ እና አዲስ ነገር አይደለም እንደው እኔ ሰርፕራይዝ ስላደረገኝ ነው እንጂ ግን ዞሮ አሁን ምንድነው ይሄ ቅድም ያልከው ነገር አለ በጣም ባዘር የሚያደርገኝ እኔን ኢትዮጵያ ያለ ኦሮሞ ሰርቫይቭ አታረግ የምትሉት ነገር አለና ሁሌ ጥያቄ ይሆንብኛልኝ መስፍን እንዴት ነው ሰርቫይቭ ማታረገው ምንድነው ምልህ አሁን ኦሮሞ እንደ ማህበረሰብ ቢመርጥና ኢትዮጵያ ከምትባለው ስቴት መገንጠል ፈልጋለሁ ቢል ቀሪው ኢትዮጵያዊ ምን ይጎለዋል ብላችሁ ነው የምታስቡት ምን የተማረ ሰው ይጎለዋል ነው መሬት ያንሰዋል ነው ምንድነው እንደዚህ ልትለው የቻላችሁ ወይስ ራስን ከማግነን ነው መስፍን መስፍን ሚውትና ይሄ በጣም ወሳኝ ጥያቄ ነው 44 በነገራችን ምንድነው ያልከው አልሰማሁም ኖ እኔ አሁን ቅድም ኢትዮጵያ ያለ ኦሮሞ ሰርቫይቭ ልታረግ አትችልም አልክ ምንድነው የሚጎላት ኦሮሞውን ለምሳሌ ውሳኔ ቢወስንና እገነጠላለሁ ቢል ቀሪው ኢትዮጵያዊ እንደ ኢትዮጵያ የማይቀጥልበት ምን የሚጎለው ነገር አለ መሬት ነው የሚጎለው የተማረ ኃይል ነው የሚጎለው ምን ይቀርበታልኝ አሁን ኦሮሞ ማህበረሰብ ቢገነጠል ፍላጎቱ ካለው ነው አባባሌ ያውለ አንድ ሀገር ትልቁ መሬት ነው ሪሶርስ ነው ሀገር ለማስባል እና ቀሪው መሬት እኮ የእናንተን 4 እጥፍ 5 እጥፍ እኮ ነው የሚያክለው ኢትዮጵያ መሬት ተደምሮ ማለት ነው ቀሪው ኢትዮጵያዊ ምንድነው የሚቀርብን ያውለ አንድ ቤት ምሰሶ ከወደቀ መፍረሱ አይቀርም ማን ምሰሶ ረጋም ምሰሶ ነን ብላችሁ ነው የምታስቡት አቲንክ ድሮ ግን እንደነበራችሁ አሁን ወደ ምሰሶ ቀየራችሁ በጣም ይገርማሽ አሁን አንድ ኦሮሞ ስለ አማራ ክልል እንዲሁን ብሎ ሲያወራ ሰምተህ አታውቅም እኛ የምናውቀው ጎንደር አወራ የኢትዮጵያ ዋልታና ጊዜ የኢትዮጵያ ፖለቲካ የሚያጠነጥነው የኦሮሞ ፖለቲካ ላይ ነው ለዚህ እኮ ነው ብዙ ጊዜ የኢትዮጵያ ፖለቲካ የሚያጠነጥነው የኦሮሞ ፖለቲካ ላይ ነው ያ ደግሞ ምንን ያሳያል ኢትዮጵያ ያለ ኦሮሞ አገር አይደለችም ማለት ነው እኔ እኮ 44 ግራ ገባኝ የትግራይ ልጆች መጣው የኢትዮጵያ አይደለም የምስራቅ አፍሪካ ፖለቲካ ትግራይ ዙሪያ ነው የሚያጠነጥን ይላል ማናቸውን እንመን 44 በጣም እኮ የሚገርም ታሪክ እኮ ነው ኢትዮጵያ ያለ ትግራይ ይሏል መጣው ታሪኳ ምናም ይሏል እነ መስፍን ደግሞ እኛ ግንድነን እናንተ ቅርንጫፍ እንዴ አብይ ራሱ ሞተር ናችሁ እኮ ነው ያላችሁ ታዲያ ለምንድነው ኦሮሞ ለማናት ተገነጣለን ሲል እናንተ ገንጣዩስ ብላችሁ ስትሳደቡ የነበረው ለምንድነው ተገንጠሉ አትሉም ነበር እኛ እንደዛ ስንል እሺ ሙኒር ኦሮሞ ታጋዮች እንገነጠላለን ብሎ ለዘመናት ትግል ሲያደርጉ አትታገሉ በቃ ተገንጠሉ ብላችሁ ለምን አልፈቀዳችሁ መስፍኔ ቆይ አንዴ ይሄው ዛሬ እኮ የነገርን እኮ ነው እኛማ እህትና ወንድም ናችሁ በጋራ ብንኖር በጋራ ተጠቃሚ እንሆናለን እያልን ነበር እውነት መስሎን አሁን ሰልፊሽ ናችሁ ራስ ወዳድ ናችሁ ለሌላ ተጨነቁ ኦሮሞ ብቻ ነው በቃ እናንተና ዛሬ ደንታ አይደለም ተቀንጥሰ በተልኝ ደንታ አይደለም መሄድ መብት ነው ተው የሚልህም የለ ዛሬ ሐቁን ልንገር መስፍን እኔ አንድ ስለ ጎላ አንስተ ነበር ሰሌዳ ጎላን እንደ ክልል አድርገህ ወስደ ነበርና ጎላ ክልል አይደለም ምንድነው የተለያዩ ወረዳዎችን የሚቀራረቡትን አንድ ላይ አምጥቶ የክልል ፕሬዝዳንት በክልል ፕሬዝዳንት የሚያልቁ ወይም ደግሞ በኦሮሚያ ክልል የሚያልቁ ጉዳዮችን በዚህ በጎላ የክልሉ ተወካዮች
እዛ አካባቢ ሆነው ጉዳዮችን በአጭር ማስፈጸም ነው። የሚሰማ ከሆነ አለው። ግን ሳርዲዳ ዋናው ዓላማቸው ግን ሌላ ተጨማሪ ቤተ መንግስት ለመስራት ነው። በዚህ ሀሳባችሁ ግፉበት አይደል? ለህዝብ ለመቅረብ ነው። ለምሳሌ አሁን ከባሌ በረሃ ጫፍ ተነስቶ አንድ የኦሮሚያ ጉዳይን ለማስፈጸም አዲስ አበባ ከሚመጣ እዛው በቅርበት ባለው በጎላ ውስጥ የኦሮሚያ ጉዳይ ይፈጸምለታል። ይሄ ነው ወንድሜ፣ እንዳይጨንቅ፣ ሌላ ችግር የለም። የጫካው ቤተ መንግስት ቁጥር 2ም ይሰራል። ያው በዚህ በጀት ምናምን ይለቀቃል ለዚህ ተብሎ ያው ስሩበት። የሆነ የቀረበ ትንተና አለና በመስፍን ጉዳይ በአዲስ አበባ ጉዳይ እንደ አዲስ አበባ ዙሪያ ሸዋ ብለዋል። አዲስ አበባ የኛ ብቻ ነው። ታሪካዊ ምህዳሩ አዲስ አበባ የማን ነው የሚለው ስንሄድ ታሪካዊ ምህዳሩ የሚያሳየው ብዙ ማህበረሰቦች አሉ በዛ ዙሪያ የተጨፈለቁ። ማን ነበር? እነ ጉራጌ ሴት ብትወስድ ወሊሶ አሁን ክሊፕ የሚደረግበት ጉዳይ ነው። ወሊሶ 75% የጉራጌ ማህበረሰብ የሚኖርበት። ማን ነው የሚቀርበው? ሰላሌ ነው ወይስ እነ ጉራጌ እና ሀዲያ እዛ አካባቢ ያሉ የሚቀርቡት እና አማራም ጭምር ማለት ነው? እንዴት ነው አዲስ አበባ ልክ የኔ መሀል ነው የኔ ነው ብሎ ማለቱ ምን ያዳርሳል? ወይስ ሌላ ነገር ለመፍጠር? ይሄ አዲስ አበባ ዙሪያ እኮ ባለፈው ነግረውናል። እነ መስፍን አከራይ ናቸው፣ ሌላው ተከራይ ነው። መስፍን ሲፈቅድ ትኖራለህ፣ ካልፈቀደ ያው ከኪራይ ቤት ኪካውት ትደረጋለህ አይነት እኮ ነው ሂሳብ እየሰሩ ያሉት። እና ኧረ ተው ይሄ ነገር ትክክል አይደለም ብለህ ጫን ስትላቸው ደግሞ ምን ይለዋል መሰለህ? መኖር ትችላለህ፣ ባለቤቶች ግን እኛ ነን ይለዋል። የመኖር ፍቃድ እነሱ ነው የሚሰጡት። ብዙ ጊዜ ቀልድ አድርገህ ስለምታወራ እነ መስፍን አይነቶቹ ቀልድ አይደለም። እዚህ ባይዘወይ በአዲስ አበባ ዙሪያ የኔን ያክል የተከራከረ አንድም ፖለቲከኛ ራሱ የለም እንኳን አክቲቪስት። እነሱ እኮ እያንዳንዱ ቃላት ማስረት ነው። አሁን መስፍን ሲያወራ አዲስ አበባ የእኛ መሀል ነው እኛ ነን የሚል እሳቤ ሸዋ አለ። ሸዋ ከሆነ እነማን ናቸው ሸዋ ውስጥ ያሉት? ታሪካዊ ምህዳሩ ቢታይ ወደ ኋላ ብትሄድ ወንድሜ የኔን ግን እንደ ቀልድ ያደረከው አዲስ አበባ። እኔ እኮ መኖር ትችላለህ የሚለውን ነገር ጫን ስትላቸው ሁልጊዜ ይነግረዋል። ያ የሚያመላክትህ እነሱ ማኗሪ መሆናቸውን አይደለም። ፖለቲካ ቋንቋ እንደዛ አይደለም እንደምትረዳው። ለምንድን ነው ቀልድ የምታደርገው? መኖር ትችላለህ፣ ባለቤቱ ግን እኛ ነን ካሉ አንተ እኮ የእነሱ ፈቃድ ሲኖር ብቻ ነው መኖር የምትችለው። ዛት ሚንስ እንዲያውም ኪራይ ያደረግኩትኝ እኔ አሻሽዬ ነው። ኪራይ አትሊስት እስከ ከፈልክ ድረስ ትኖራለህ። እነዚህ ሰዎች እኮ ከደበራቸው ከፍለህ ራሱ አያስኖሩም። ምኑ ነው ቀልድ የሆነ የኔ ንግግር ወንድማችን? አይ ሲሪየስ አይደርስም እኮ ነገር። አንተ አሁን ጀስቲፋይ እያደረግህ ማን ነው የሚያኖረው? ማን ነው አኗኗሪ? ማን ነው ነዋሪ? ጀስቲፋይ አይደለም የሚያደርግልህ። ጀስቲፋይማ ያደርግልህ እነሱ የሚያስቡትን የሚሉትን ነገር ነው የነገርኩልህ። ዋይ ዱ ዩ ሜክ ኢት ማይ ጀስቲፊኬሽን? እንዴ በሰላም ነው ወንድሜ። እሺ አሁን ብሽሽቅ እናድርገውና እስኪ ለዴሪክ እድል ልስጠው። ዴሪክ ቀጥል እስኪ። ብዙ ነገር ሰላም ብያለሁ። ለመጀመሪያ ብዙ ነገር ነው የተነሳው። ምን ላይ እንደማወራው አላውቅም። ስለ አዲስ አበባ ነው የማወራው? ስለምንድን ነው የማወራው? ስለ ክልል ነው? ስለምንድን ነው የማወራው? አይ በባለፈው ስለ ሰላምና ኮሚሽን ምክክሩ አውርተን ነበረ፣ ትዝ ይልሃል? እና ውሳኔ እንደማይሰጡ የሸባው ወጥቶ ተናግሯል አይደል? ሰምተዋል? እሱ ቪዲዮ አይተዋል? ያ ምክር ሀሳብ ነው እንጂ እኛ ውሳኔ መስጠት ኃላፊነት የለንም። እኔ ደግሞ ውሳኔ ይሰጣሉ ያልክ መስሎኝ ተስፋ ማርያም ቅድም አስተካከለኝ። አይ ዴሪክ እኮ ሲል የነበረው አሁን አንተ ያልከውን ነገር ነው እንጂ ውሳኔ ይሰጣሉ አላለም። እኔ ውሳኔ ይሰጣሉ ያልክ መስሎኝ ነበር በባለፈው ስናወራ፣ ግን እንደዛ ለመንግስት ምክር ሀሳብ እናቀርባለን ያለው ከመጀመሪያም ሰው ያንን ማስፈጸም አለማስፈጸም የመንግስት ስራ ነው። ግን በአዋጅ በተሰጠው ስልጣን መሰረት ምክክር ኮሚሽኑ የተወያዩበትና ምክር ሀሳብ ያቀርቡበት ነገር ተፈጻሚነት መኖሩን ይከታተላል ይላል። ተፈጽሟል አልተፈጸመም ብሎ ተከታትሎ ለህዝብ ማቅረብ ኃላፊነት አለበት። ግን ውሳኔ ሰጥቶ ይሄ ይደረግ ያ ይደረግ ሊል አይችልም። አንድ ያ ነው። ሁለተኛ ጀነራል ነገር ነው የሚነሳው።
ምላ 4000 ሰዎች ኤክስፐርት አይደሉም እዛ ጋር እንዴት ይዋቀር ህግ እንዴት ይውጣ ህገ መንግስት ሊጽፉ አይችሉም። የሚደረገው ምንድን ነው? በዚህ አቅጣጫ ህገ መንግስቱ ቢጻፍ፣ በዚህ አቅጣጫ ክልሎች ቢዋቀሩ፣ በዚህ አቅጣጫ እየተባለ ምክር ሀሳብ ነው የሚቀርበው። መንግስት ያን ምክር ሀሳብ ከተቀበለ በኋላ ጥናት አካሂዶ የሚወስነው ውሳኔ ይወስናል ማለት ነው። ባቀረብነው ምክር ሀሳብ መሰረት ደግሞ መንግስት ተፈጻሚ አድርጓል አላደረገም የሚለውን በኋላ መጥተው ደግሞ ሪፖርት ያቀርቡልናል። ምንድን ነው ሪፈረንደም የሚፈልጉ ነገሮች ካሉ በህዝብ ተወካዮች ምክር ቤት በነገራችን ላይ ባጭሩ 44 ይሄ ምክክር ኮሚሽኑ ዳታ ሰብሳቢ ወይም ደግሞ ሪፖርት አቅራቢ ነው። ሌላ ምንም ስልጣን የለውም። ይሄን ባጭሩ ዝም ብለን እንደምንድመው ጥሩ ነው። ግን እናንተ አስመስላችሁ ነበር የነገራችሁን። የምክክር ኮሚሽን ሲቋቋም በቃ ተአምር ሚራክል እንደሚፈጠር ነበር ውሃ ስታስተሙን የነበር አንጋርቸው እኮ ይሄ ምክክር እንትን የመጣው ግን ልጨርስና ትላላችሁ 30 ሰከንድ ስጡኝ። ነው ሰሌዳ አንዱ ህገ መንግስትን አሻሽልልን፣ ይሄን ህግ ቀይርልን፣ ያን ህግ ቀይርልን በተለያዩ አካላቶች የፖለቲካ ቡድኖች ይነሳል። መንግስት ደግሞ ይሄን ማድረግ የምችለው መጀመሪያ ህዝብ አወያይቼ የህዝብ ፍላጎት ምን እንደሆነ ተረድቼ እንጂ ዝም ብዬ የራሴን ህገ መንግስት ወር የራሴን ህግ አልጽፍም። እንደዛ ነው ያለው። ይሄ ምክክር ኮሚሽን ኢትዮጵያ ህዝብ ምን ይፈልጋል የሚለውን እንትን የሚያሳይ ነው። ያንን ተንተርሶ የሚሻሻለውን ህግ ማሻሻል፣ የሚስተካክለውን ማስተካከል ደግሞ የመንግስት ኃላፊነት ነው። እችን ለማለት ነው። ቴንክ ዩ። ኦኬ። እኔማ አቤተኩቻው የሰንደቅ ዓላማው የሆነች እርግብ ነጭ እርግብ ያረገች አረንጓዴ ቢጫ ቆይ ኮከብ ወጥቶ ነጭ እርግብ አርጋ ይሄ ነው የተወሰነው ምናምን ብሎ ፖስቱት እንደ ውሳኔ መስጠት ጀመሩ እንደ ምናምን ብዬ ነበር። ኦብቪየስሊ መወሰን እንደማይችሉ ዛሬ ተምሬያለሁ። በሚቀጥለው ግን 44 ያቺ ነጭ እርግብ የአቤን ፊት እንደምትመስል እንዳትጠራጠር ትቀየራለች። ሰሌዳ አንድ ደቂቃ ብቻ ይኸው አሁን ይሄ ምክክሩ የመጣው ጽምዶ ሀሳብ እና ያው ብልጽግና እንደምታውቁት ተስፋ ቆርጧል። የሚጨምርም ነገር የለም የሚቀንስም ነገር የለም። አጀንዳ ለመስጠትና ክርክር ተነስቶ በብሔር ብሔረሰቦች መካከል ቅሬታ እንዲፈጠርና ይሄ አሁን አንድነት በተለያዩ ተቃዋሚ ድርጅቶች የመቀራረብ ስራን ለማራራቅ ነው። የቸገረው እርጉዝ ያገባል እንደሚባለው እስቲ አንድ ነገር ይጨምር አንድ ነገር ይቀንስ ከመላሴ ላይ እነሱም እኮ ሞኒር እነሱም በቃላቸው እኮ የሚለወጥ አንዳችም ነገር የለ ብለዋል። ባይ ዘ ወይ በንግግራቸው መጀመሪያ ተናግራ እንደ ጸምዶ እኔ ያው የጸምዶ ደጋፊ ነኝ። ማንኛውም እኔ ያስጨርሰኝ ኧረ በእናትህ እኮ ያስጨርሰኝ። አሁን እዚህ ጋር አጀንዳ ሊሰጡን ነው። እኔ እናንተ አሁን ይሄና ሰሌዳ አብረን እየተቀራረብን አብይን እንዴት ብልጽግና እንደምናፈራረስ ነው ስንመካከር የነበር። ብልጽግና ለምን ይፈርሳል? ኧረ ቆይ በእናትህ ይፈርሳል እንጂ አናቱን ነው የምናፈርሰው። ምንድን ነው ያዝ ሚዩት እኔ አሁን ስለ አገር ነው። አሁን ሰው ስለ አገር ሲቆም አገር ብትቆም ብለህ ብታስብ እኛ ኢትዮጵያን አላልኩም እኔ ብልጽግናን ያልነው። እንዴ ብልጽግና ፈረሰ ማለት ኢትዮጵያ ፈረሰች ማለት ነው እንዴ? ምን አገናኝ? አገር ብትቆም ፓርቲ ነው። ኖ ሚዩት ያዝ ምትገባ እንዴ? በተራ ታወራለህ። እኛ እየገደለን ያለው ብልጽግና ነው እንጂ ኢትዮጵያ ሀገር አሁን ጥሩ ውይይት እየተደረገ ነው። እኛ ጽንዶ ምናምን ሳይሆን መስፍን ያመጣው ኖ እናንተ የምትፈልጉት ይሄን አጀንዳ ነው። እኛ ግን ደግሞ እናንተን የምናፈራርስበት መንገድ ነው ላይ የምናወቅ ሚውት ቆይ አንተ ታፈራርስ እኮ እኛን ማሳመን አለብህ። ዝም ብለህ የወሬ ፖለቲካ ያ ስለ ሀገር አንተ የምታምንበትን ማሳወቅ አለብህ እንጂ ህገ መንግስቱ እኮ የጻፈው እኮ ጽንዶ የምትለው ወያኔ ነው። ለዚህ ያበቃንም ገባህ? እየሰለቀጠ ሌሎች የሚኖሩበትን እንደ ወሊሶ እንደ ምናምን እንደ አዲስ አበባ ለኦሮሞ ጠቅልሎ የሰጠው ማን ነው? ለኦሮሞ ጠቅልሎ የሰጠው ማን ነው? ወያኔ አይደለ? ለፖለቲካው ያንተ ጽንዶ አይደለም። ከአንተ ወያኔ ሳይሆን ሀገር ወዴት እየሄደች ነው የሚለውና ሌላ
ሀሳቡ ያንተ መጀመሪያ አይደለም እኮ መጨረሻ ላይ ሰምተህ ነው ውሳኔ ፖለቲካ የሚሰጠው። ያንተ ጽንዶ ያንተ ወያኔ ለማምጣት አይደለም ምንወያዩ፣ እንደ ሀገር ነው እሺ ችግር ምንወያዩ የለውም። ኖ ኖ ይሄ እና እንጂ የብልጽግና ወሬ ነው፣ የብልጽግና ወሬ ነው። ግዴታ ብልጽግና ጸንቶ ማንም ከወያኔ የሚደግፈው የለም። አዲስ አበባ የእኔ ነው እያደርጋለሁ እያለ አውራ ማንም በቃ እሺ የሚደግፈው አውራ ለብቻ በዚህ ጉዳይ ነው። እንደ ሰሌዳ ሀገር ነው መወያየ። ሀገር የምትወድ ከሆነ እንደ እንደ ሀገር ሀገር እየተወያየን ነው ተወያይ። እኮ እንደ ተቃዋሚ ፓርቲ ዘጠመጠብ የጽንዶ እንዳይወራ ነው ምናምን ትላለህ። እንዲህ ሁላችን አንደርማይን ትክክል እንደምታደርጋለን ነው። አዎ አንተ ትክክል ነው። የወያኔ በአሁኑ ፖለቲካ ጊዜ ሌላ የሌለ ነው የሚመስል ኢትዮጵያ ነው ውስጥ ፖለቲካ እኔ ወያኔ አይደለሁም የኢትዮጵያ ሕዝብ ሌላ ማሰብ አይደለሁም። የማይችል እኔ ነው አሁን የሚመስል። ኖ ኖ እኔ ኖ አሁን እስካሁንም የምታወቀው ብልጽግናን እንትን 66 ላይ ነው የቆምከው። ብልጽግና ፖለቲካ እየሰራ ነው በዚህ። ስለዚህ ነው እኮ እኔ ማውራት ያዝኩት። እኔ ሰራበት ብዙ አሁን ጊዜ መስፍን የማውቀው ፖይንት ማን እንደሆነ አስቀምጦታል። ታውቃለህ? የብልጽግና ፖይንት በጣም ጥሏል። ሜንታሊቲው የሚመቸኝ አሻግራቸው ነው። በጣም ሜንታሊቲ ያለው አሁን እሱ ነው። ቆይ ቆይ እስቲ በእናትህ አንዴ አሁን መስፍኔ እስካሁን እያወራ ነው አይደለም ሁለታችሁንም እንዴ? አላውቃችሁም እና ከማውቀው ሰው ጋር ላውራ። ቀጥል ሙኒር። አሁን መስፍኔ ለኦሮሞ ህዝብ ተቆርቁሮ አይደለም መጥቶ እዚህ ኦሮሞ ኦሮሞ የሚለው ውሸቱን ነው። እኔ ልንገራችሁ፣ ኦሮሞ ሲገደል አንድ ቀንም ወጥቶ ተናግሮ አያውቅም። ዛሬ እንደ ኦሮሞ ተቆርቋሪ ሆኖ ሀገራዊ ምክክር ምናምን ነው። ይሄኛው እኛ ለመምታት ነው እኔ ማውራት የፈለግኩት። እሱ የብልጽግናን ፖለቲካ ለመስራት ነው። በአሁኑ ጊዜ ከኦሮሞ ህዝብ ድጋፍ ስላጣ መሬት ላይ እና ሚዲያ ላይ አይደለም ማየት ያለባቸው። መሬት ላይ ያለው እውነታ ግን ሌላ ነው። በአሁኑ ጊዜ ህዝቡ እኮ ኦሮሞ አንዋጋም እኮ እያለ ነው። ጦር ራሱ በግዴታ 10 ሰው አይደለም እንዴ የተገደለው በዚህ ሳምንት ውስጥ? አንሄድም በቃ እኛ በቃ ጦርነት በቃ የሚል ህዝብ ነው ያለው ኦሮሞ ህዝብ በአሁኑ ጊዜ። እሱ የሚያወራው ሌላ፣ ይሄ የሚያወራው ሌላ። ይሄ አጀንዳ የመጣው ወደ ዋናው እንጣና፣ ይሄ አጀንዳ የመጣው ይሄ ብሔር ብሔረሰቦች እኛ አሁን ዋና የህልውና ጉዳይ ነው። የአማራም ያለበት የህልውና ጉዳይ ነው። የትግራይም የህልውና ጉዳይ ነው። ኦሮሞ ራሱ ኢንክሉዲድ ኦሮሞ ራሱ የህልውና ጉዳይ ነው። በአሁኑ ጊዜ በየቀኑ ነው የሚገደለው። በድሮን እየተጨፈጨፈ ነው። ሰላሌ ራሱ በዚህ ሳምንት ከ3 ጊዜ በላይ ነው ንጹሃን በድሮን የተጨፈጨፉት። አያወራም ስለዚህ ጉዳይ። ህዝቡ አንገሽግሾታል። አጀንዳ እያመጡ ስለ አዲስ አበባ ስለ ምናምን ምናምን የአማራ መሆን አለባት፣ የኦሮሞ መሆን አለባት፣ የጉራጌ መሆን አለባት የሚል ህዝቡ ላይ እንትን ብሎ ህዝቡ ተቀራርቦ በአንድነት ቆሞ እንዳይዋጋ ብልጽግና እንዳይጥል ይሄ የመጣ አጀንዳ ነው። ወደዳችሁም ጠላችሁ ከዚህ በላይ አይደለም። ግን ብዙም አልቆየም። እነ ጀዋርም ሲያወሩት ነበር። እነ ፕሮፌሰር ማን ነው ይሄ ይህን ነገር ግልጽ ሲያደርጉት ነበር። አሁን እሱ እዚህ መጥቶ እንደዚህ ነው እንደዚህ ነው፣ እኔ ናሽናሊስት ነኝ ምናምን ነኝ ባለቤት፣ እኔ ኦሮሞ ገባ 4 ኪሎ። እሱ አይደለም ዋናው። ሰው ከሞተ ሰው ከተገደለ ሰው ፋኖን የተፈጠፈ ይላል መጡ ሲያስነጥሰው ሁሉ ፋኖ ጉንፋን ለቀቀብኝ ይላል። እና እነሱ አሁን እንትኑን ሊጨምሩም አይደለም፣ ስለ አዲስ አበባ ጉዳይ ሊቀንሱም አይደለም፣ ህገ መንግስቱን ሊጨምሩ አይደለም፣ ሊቀንሱ አይደለም። የኦሮሞን ልብ ትርታ የአማራን ልብ ትርታ ሰምቶ ሁለቱን ጃስ ተብሎ ሰው በአሁኑ ጊዜ የአንድነት የተቋሚ አንድነት እንዲራራቅ እንትን እንዲፈጠር እየተሰራ ያለው ፖለቲካ ነው እንጂ ከዚህ ውጭ ምንም ተስፋ የለውም። ስለዚህ ተነቃባቸው። አሁን ብልጽግና በቅርብ ታዩታላችሁ። እኛ አሁን እንዳው ማውራት ያለብን ከብልጽግና በኋላ ምን አይነት መንግስት ማቋቋም አለብን እንደ ፖለቲካ። የኦሮሞም ፖለቲከኞች፣ የአማራም፣ የትግሬም የብሔር ብሔረሰቦች ብልጽግና ኦልሬዲ ሄደዋል። በቃ ያለው ሚዲያ ላይ ብቻ ነው፣ አፍ ብቻ ነው። እና ድሮን ደግሞ እንደሱ አይነት ድሮን እየመጣ ነው። ከዛ በኋላ ደግሞ ሚዲያ ብቻ ነው፣ መሬት ላይ የለም። ስለዚህ ብልጽግና ከወደቀ በኋላ ኢትዮጵያን እንዴት እናድናትና እንዴት ብሔር ብሔረሰቦች ለሁሉም የምትመች ኢትዮጵያ ከብልጽግና በኋላ ያለች ኢትዮጵያ ላይ ብንዋይ እሱ ይሻላል ብዬ ነው ገምተው። አመሰግናለሁ። ሰው ሙኒር፣ አንተ ድረ ብልጽግና ላይ ነው ያለው ማለት ነው። በዛን ያክል ደረጃ ኮንፊደንሱ አለ ማለት ነው። ብልጽግና አንተ የሰውን ላይ እይታ ግን ተአምር ነው። አንዳንዱ ጭራሽ ስለሚቀጥለው እየተዘጋጀ ነው። ደስ ይለኛል። እንደዚህ አይነት ኮንፊደንስ ያለው ሰው አሪፍ ነው። አልፎ አልፎ ብቅ ሲሉ ደስ ይለኛል። እውነት እስኪ ግፋ ያው ዘላለማዊ መንግስት ፈጣሪ ብቻ ነው፣ ጌታ ብቻ ነው። በዚህ እንዳትፈራ።
እንኳን ህዝብ የጠላው አሁን እኮ በቃ ህዝብን በህዝብ በማጋጨት ከፋፍለ ግዛ አጀንዳ በመፍጠር ነው እኮ ብልጽግና የገፋው እንጂ ሰው እኮ አጀንዳ ትቶ እኮ ካተኮረበት አሁን ይኸው መሬት ላይ ያለው እኮ ንገር መሬት ላይ እውነቴን ነው የምልህ ህዝቡ እኮ እንኳን ሊደግፈው መሬት ላይ በየወረዳው በየእንትኑ እኮ ይህን ያህል አቅርቡ ተብሎ ኦሮሚያ ላይ እንትን ብሏል። ህዝቡ ወጥቶ እየተፋለመ ነው። ልጃችን አንሰጥም በቃ በዚህ ደረጃ ላይ ነው ያለው። በቃ በዚህ አንዋጋም በቃ አለቀ። አንገሽግሾናል እንዴ ከመግደልም ጭፍጨፋም እንዴ ኦሮሚያ ውስጥ እኮ 17 የሚሊሻ የዩኒፎርም እንዳውም የመስፍን ፈይሳ ሁሉ እንትን አለ ክፍያ ለነሱ የሚከፈል ለዚህ ላይ መጥቶ አጀንዳ እየሰጡ እንትን የሚል ማለት ነው። አንገሽግሾታል ህዝብ በቃ በሰላም መግባት። አሁን ያው የእነሱን ወንጀል ኦሮሚያ ውስጥ ኦሮሞ ውስጥ ለመደበቅ ኦሮሞ ራሱ እየተገደለ ነው። ምንድነው የምትደበቅበት? እየገደልክ ነው የምትደበቀው። እንደዛ ውስጥ እንተፋለን እና ፍርክርክሱ ወጥተዋል ነው የምለው። በቃ ይሄ ፕሮፓጋንዳ ብቻ ነው እንጂ መሬት ላይ ከአዲስ አበባ ውጭ እኮ ሰው የለም እኮ መንግስት ማለት ይቻላል። እና ሰሌዳ እኛ አሁን ምን አይነት ኢትዮጵያ ነው ከብልጽግና በኋላ ምን አይነት ኢትዮጵያ ላይ ብናተኩር እሱ የተሻለ ይሆናል። እመነኝ በቅርብ ብልጽግና ያው እኔ ከሞትኩኝ ሰርዶ አይብቀል ነገር እንዳይሆን ኢትዮጵያን ወደ ሌላ ነገር እንዳያስገባት እኛ በዚህ ላይ መመካከር አለብን። የሚገርም እንኳን ስለሱ አንድም ቀን አስቤ አላውቅም። ለምን ዋሻለሁኝ የድህረ ብልጽግና ምናምን ብዬ ሀሳቡም ራሱ በጭንቅላቴ ዙሮ አያውቅም። እና አሁን ግን እንዳስብበት እያረካኝ ነው። ታንኪዩ ሙኒር አመሰግናለሁ። ይኸው ደርግም ወድቀዋል። ኃይለስላሴ 44 ዓመት ቆየ ሄደ። ሁሉም ይሄዳል። ዘላለማዊ መንግስት እንትን ነው። እነ ሮም ሁሉ ዓለምን ሲቆጣጠሩ ነበር አይደለም እንዴ? እነ ፐርሺያ እነ እንትኖች አይ አባባሱማ ወደቁማ ይቀርም በዓለም ደረጃ ማለት ነው። እንኳን አንድ ሀገር ብልጽግና አዲስ አበባ ውጭ ምንድን እያስተዳደረ ነው? እስቲ ነው አባባሌ አሁን ባለው ነባራዊ ሁኔታ ነው እኔ እሱን ያልኩ እንጂ ኦብቪየስሊ በአሁኑ ያለው ነባራዊ ሁኔታ አብይ መሬት ላይ ዜሮ ነው። ፕሮፓጋንዳና ህዝቡ አንተ ከተከፋፈልክ 100 ዓመት ሊገዛ ይችላል። እኔ አንተ አዲስ አበባ አንተ ነህ። አዲስ አበባ እንደ ህፃን ልጅ ሲጫወትብን እንደዚህ አይነት ወሬ ሁል ጊዜ አጀንዳ የምናደርግ ከሆነ 100 ዓመት ሊገዛ ይችላል። እኔ እናንተ ስለሌላ ቁጭ ብለን መጀመሪያ የህልውና ጉዳይ ነው። እሱን ብልጽግናን አስወግደን ከብልጽግና በኋላ ደግሞ ለሁሉም የሚመች ኢትዮጵያ ላይ ተቀራርበን ኦሮሞም፣ አማራም፣ ትግሬም፣ አፋሩም መጥቶ የኢትዮጵያ ብሔር ብሔረሰቦች ምንዋይ ከሆነ ለነሱ ራስ ምታት ነው። በቃ ይሄ ነው። እነሱ አሁን ኢትዮጵያን እየገዙት ያሉት በአጀንዳ ነው። እንዳትታገል ይመጣና ኦሮሞ ወክሎ ይመጣል። እዚህ ጋር ያስመስላል። እዚህ ጋር ደግሞ ከባዴን ደግሞ አማራን አስመስሎ ይመጣል። አንተ ስለ ትግሉ ትተህ ስለ ብልጽግና ድረ ብልጽግና ትተህ ስለዚህ ብቻ እንድታስብ ያደርገዋል። ይሄ ነው ያላቸው አሁን የመጨረሻ ካራቸው ይሄ ነው። አሁን አገር ሙኒር አንተ ማን እስኪ አንተ የምትለው እውነታ እንዳለው እንትን ዴሪክ ይመልስልህ። ዴሪክ ያው ብልጽግና ደጋፊ ስለሆነ ይሄ ነው እንዲያቋማችሁ። ዴሪክ እየተንገዳገዳችሁ ነው። ይኸውልህ ምን መሰለህ ብዙ ጊዜ ችግር ኤክስተርናላይዝ ይደረጋል። የምን ደጋፊ ነው? ሳምሪና ኔትወርክ የለም። ለአንተ አይ ሙኒርን ስላላወቅኩት ጠይቅልኝስ። የምርን ደጋፊ ነው? እሱ የጽምዶ ደጋፊ ነው። ሰው ምን ልልህ ነው ሰሌዳ፣ ሁልጊዜ የኢትዮጵያ ፖለቲከኞች ወር ታጋዮች ነን የሚሉ ሰዎች ችግርን ኤክስተርናላይዝ ያደርጋሉ እንጂ እኛ ምን ሰራን ወዴት እንሄዳለን የሚለውን አያውቁም። ኃይለስላሴ 40 ምናምን ዓመት ገዙ ወደቁ ይልሃል። ታዲያ ገዝተው ሰርተው እኮ ነው የወደቁት። ምን እድሜ ልክ እንዲገዙ ነበር የተፈለገው? ሰው ሲጨርሱ አንተ ስታላዘን አሁንም ጫካ ገብተህ እንደዚህ ይሆናሉ ስትል ሌላ ሰው መጥቶ ቁጭ አለበት። አሁን እሱም ጊዜው ሲያልቅ ይሄ መጥቶ ቁጭ አለ። ይሄም ይወርቃል ብለህ ስታላዘን ሌላ ሰው መጥቶ ይቀመጣል። አንተ አሸናፊ ሀሳብ ይዘህ መጥተህ አታውቅም። ሰው አሸናፊ ሀሳብ ይዞ የማይመጣ ሰው
ሁልጊዜ ሊወርቅ ነው ሊንገዳገር ነው ከዚህ ዓመት አያልፍ ምናምን ይልሃል። ብልጽግና በሀሳብ ታምናላችሁ? ይቅርታ በሀሳብ ታምናላችሁ እናንተ? ሀሳብማ ስላለው ነው መደመር ብሎ መጽሐፍ ጽፎ ሚዩት አድርገህ ስማ። ምን ልልህ ነው ሀሳብማ ስላለው ነው። እንደውም በአብይ ደረጃ ሀሳብ ይዞ የመጣ ሰው ያለም አይመስለኝም። በግለሰብ እንደመር ብሎ ዘን የኔ ርዕዮተ ዓለም ይሄ ነው ምናምን ብሎ ሀሳብ ፕሮግራም ጽፎ የመጣ ሰው ነው እና ተቃዋሚዎችን አስገብቶ ትናንት ጦርነት መሀል ሲሰድቦ የነበረውን ሰው እንኳን ሀሳብ ስላለው ነው ዛሬ አጠገቡ አድርጎት እየሰራ ያለው። ትናንት የዘመነ ካሴ የቀኝ እጅ ነኝ የሚል አረ ወገን ሚውት አድርግልኝ ፕሊዝ፣ ሚውት አድርግልኝ አንድ ጊዜ ህገ ልቦ ነው ሰው። ትናንት የዘመነ ቀኝ እጅ ነኝ የሚለውን ማስረሻ ሰጠኝ፣ ዛሬ ከጎኑ ያቆመው ሀሳብ ስላለው ነው። ትናንት ከኤርትራ በረሃ ብርሃኑ ነጋን አምጥቶ ዛሬ ሚኒስትር ያደረገው ሀሳብ ስላለው ነው። ከዚህ ሰው ጋር ኦር ከዚህ ፓርቲ ጋር መስራት ሀገር መለወጥ እንችላለን ነው ችግሩ። ኢትዮጵያ ውስጥ አንድ ጥያቄ ይጠይቁሃል፣ ግን ጥያቄው በስራ የሚመጣ አይመስላቸውም። ጀስት አምጥታ አስቀምጥልን ነው። አብይ ሰሞኑን የሰጠውን ኢንተርቪው ሰምተህ ከሆነ እኔ አልቃሻ አይደለሁም፣ ኦሮሞ እንደዚህ ሞተ፣ ኦሮሞ እንደዛ ሆነ አልልም። የኔ ስራ ኦሮሞ ካለበት ችግር ማውጣት ነው። የኦሮሞ ከችግር የሚወጣው በስራ ነው፣ ሌላውም ማለት ነው። ሙኒር የሚለው ኦሮሞ ዛሬም እየተገደለ ነው። ኦፍኮርስ እየተገደለ ነው፣ ግን ዲሞክራሲ ስሩ ታይም የሚመጣ ነው። ሲስተም ቢውልድ አድርገህ ተቋሞች ገንብተህ ነው ስርቆትን ማስቆም የምትችለው፣ ግድያ ማስቆም የምትችለው። እንደ ኦሮሞ ግን ቤዚክ ጥያቄዎቹ ተመልሰዋል። ስልጣን ላይ እኩል ድርሻ እንዲኖረው አድርጓል። በቋንቋ እንዲማር አድርጓል። ዋና ዋና የሚባሉ የኦሮሞ ጥያቄዎች ተመልሰዋል። የቀሩ ካሉ ደግሞ በትግል ስሩ ታይም የሚስተካከሉ እንጂ የሚሆነው ዛሬም ኦሮሞ እየሞተ ነው። ዛሬም ሰው የማይሞትበት ሀገር አለ እንዴ? ሰው የማይሞትበት ሀገር የለም። ግን ሲስተም ቢውልድ አድርገህ ፍትህ ማምጣት ሌላ ስራ ነው። እንደ ኦሮሞ መታገል ደግሞ ሌላ ስራ ነው እና ሁለቱን ለያይቶ ማየት ጥሩ ነው። እኔ እስከሚገባኝ ብልጽግና ተራማጅ ሀሳብ ያለው ፓርቲ ነው። አሁን ዩኤስ ላይ ሪፐብሊካን ዲሞክራት ተብለው ፓርቲ መስርተው ለረጅም ዓመታት ስልጣን እየተቀያየሩ የሚቀጥሉ ቡድኖች እንዳሉ እንደዛ አይነት ተስፋ ያለው ፓርቲ ነው። ሌላ የሚፎካከረው ቢኖር ኮምፒውት እያደረገ ረጅም ጊዜ መሄድ የሚችል ነው። ምክንያቱም በአስተሳሰብ ደረጃ አንድ ቦታ ላይ ችንክር ያለ ሳይሆን በየጊዜው አመለካከት መቀየር አለበት፣ ዘመኑን የዋጀ መሆን አለበት ብሎ የሚያምንም ስለሆነ ማለት ነው እና በዛ ደረጃ ተረዱት። ብልጽግና በእኔ አመለካከት ረጅም አመት መቀጠል ይችላል። እሱን የሚፎካከር በሱ ልክ የሚሰራ ይሄ ዝም ብሎ ለጊዜያዊ ጥቅም ከማንም ጋር እየሰራ ሀገሩን የሚሸጥ ጦርነት ውስጥ የሚገባ ምናምን ቡድን ወደ ስልጣን ሊመጣ ይችላል። ሀሳብ ያለው ፕሮግራም ያለው ሀገርን ማሻገር የሚችል በሱ ደረጃ ያለ ፓርቲ ቢኖር ጥሩ ነው። አለበዛ ግን ብቻውን የሚሮጥ ነው የሚመስለኝ። እችን ለማለት ነው። ኦኬ ታንክ ዩ ሰሌዳ አንዴ መልስ ልስጠውና በዚህ እንትን እኔም ልሄድ ስለሆነ አብይ ሰሞኑን ቃለመጠይቅ ሳይሆን ንግግር ነው ያደረገው። ጋዜጠኛው ያው አጠገቡ አስቀምጦ አንድ ጥያቄ ይጠይቀዋል። እሱ አንድ ሰዓት ነው የሚያወራው። እሱ ችግር የለውም እና ያረጋቸው ንግግሮች እንትን መንግስቱ ኃይለማርያም ከሀገር ሊወጣ ስል የመጨረሻ ንግግር ካወቅኩ ወይንም በዛን ጊዜ ማታ ከሆነ ያን ይመሳሰላል። የመጨረሻ ነው ንግግር ነው። ያው ወደ ኦሮሞን ውስጥ ለመደበቅ እንትን የሚል ነው። በኦሮሞን ፖለቲከኞች ያው መልስ እየተሰጠ ነው። በቃ አሁን አንተ ቻው ጨርሰሃል ነው እና ያለው ትልቁ ደጀን የለውም። ያለው የመጨረሻ ኃይል ያሰማርተዋል። ቲክቶክ ላይም ፌስቡክ ላይም ያለውን የሌለውን ኃይል ማለት ነው። ይህን ነገር አሁን የተፈጠረው ጸምዶና ከውስጥም ደግሞ የተነሳ ሰው ያው በቡድንም እንትንም እየተደራጀ እየተከላከለ ነው ራሱን ከመንግስትም ማለት ነው እና ያው ምንድነው የሚባለው ወንዝ ሲወስድ ምንድነው የምትይዘው ነው የሚባለው ያ ንግግር ነው እና አሁን እርግጠኛ ነኝ የምነግር ሰሌዳ
ብዙ አጀንዳዎች እያየ ነው። ገና ብዙ አጀንዳዎች ይመጣሉ በዚህ በቅርብ ጦርነቱ ሲፋፋም ያው ድጋፍ ስለሌለው ድጋፍ ካለው አጀንዳ አያመጣም ነበር። ግን ድጋፍ ስለሌለው ጦርነቱን ራሱ በአጀንዳ ሊያካሂድ ይፈልጋል። ምንም በቃ ብዙም አያስኬደውም። ያው እኔ ከፈጣሪ ጋር እርግጠኛው የምነግርህ ብልጽግና እኔ ካላስተዳደርኩኝ በትናለው ነው። ግን ይሄ ብዙ ምሁሮች ደግሞ የብሔር ብሔረሰቦች እሳትና ጭድ የሚባሉ ተብሎ የሚወራ ደግሞ ቁጭ ብሎ አንድ መድረክ ላይ የተወያየ ነው በጸምዶ ማለት ነው። ታውቃለህ፣ በትንሹም ማለት ነው ውስጥ ለውስጥ ታውቃለህ ብዬ ገምታለሁ። ነገሮቹ እየተጠናቀቁ ነው። አብይ ሀሳብ አለው ካለ ያው 8 ዓመት ሙሉ ያው በድሮን ብሔር ብሔረሰቦች አማራንም ያው ታውቃለህ ነግርህም ስማ ሸረሪና እዚህ ወደ ራያ አካባቢ ድባቅ መታ ናቸው ምናምን እያሉ ነው የብልጽግና ተወካዮች። ሰምተሃል? እሱ ጦርነቱ እየተፋፋመ ነው። ትላንት ጀምሮ ጦርነት አለ። ከዚህ ደግሞ በምስራቅ ጦርነት አለ፣ በደቡብ ጦርነት አለ፣ በሁሉም አቅጣጫ ጦርነት አለ። ይሄ እንዳይወራ ብዙ አጀንዳዎችን ያመጣል። ትኩረት መሬት ላይ ያለው እውነታ በአሁኑ ሰዓት መሬት ላይ ያለው እንቅስቃሴ ወደ ሚዲያ ቢወጣ እርግጠኛ ነኝ ብልጽግና ጨርቁን ጥሎ እንጃ ዱባይም አይመቸውም፣ ቻይናም ይሁን እንጃ ራሽያ የት እንደሚገባ አላቅም። መንጌ ወደ እንትን እንዳውም ድለኛ ነው እሱ። ይሄ ግን እኔ እንጃ የሚወጣም አይመስለኝም። እዛው ነው የምንይዘው ነው የምለው። እሱ የሚተማመንበት ህዝብ ደግሞ ከሌላም ከፍቶታል እና እንዲሁም እነሱ ብልጽግና የጥብስ ወይንም ደረጃ አላቸው ፋርሴቡላ ወይም የጫት ወይም የአረቄ ምናምን ስለሚሰጣቸው ወይንም የጥብስ ጥሬ ምናምን እንደ ደረጃቸው ስለሱ ነው እንጂ ያውቃል እውነታውንም። እና ህዝቡ ነቅቷል። የኢትዮጵያ ህዝብ ቆይ አብይ ሲያወራ አብይ የጎንደር የአማራ ህዝብ የኦሮሞ ደሜ ብሏል እንደዚህ ብሎ እንትን ሲል እኛ ደግሞ ጸምዶ ደግሞ የአማራ ደም የኔ ደም ካልኩኝ ወንጀል ነው እንዴ? እኔ እኮ ይገርመኛል እኮ። በብልጽግና በኩል ሲሆን ትክክል ነው። እኛ ደግሞ በጸምዶ በኩል ስንሆን ደግሞ የአማራና የኦሮሞ ደም አንድ ነው ስንል ኢትዮጵያዊ ነን ስንል ይሄ ተው ይሄ ለፌክ ነው ይላሉ። ግን አብይ ሲያወራ ደግሞ ትክክል ነው የሚሉት። እንዲህ አይነት ፖለቲካ የወደቀ የረከሰ ፖለቲካ አልፎበታል ነው በቃ። እኛ እንደ ጽምዶ የኢትዮጵያ ህዝብ ብሔረሰብ ደም አንድ ነው። አንድ ሆነን ብልጽግናን አፍርሰን ኢትዮጵያ ሰው የማይገደልበት ሰው የማይጨፈጨፍበት በሰላም ገብቶ የሚወጣበት ሀገር እንገነባለን። ይሄ ነው በቃ አለቀ። ጨርሻለሁ። ስለሌላ እሺ፣ ታንኪ ሙኒር። ቤካ የምትለው ነገር አለ? ይኖረኛል። በነገራችን ላይ የሚይዝ አነጋገር ያው ሙኒር ኦላ ሆነው ጽምዶን ከሚደግፉት ውስጥም ነገር ነው። አይ ቲንክ ያው አውቀዋለሁ። በፊትም ያው በኦላ ደጋፊነት ይመስለኛል የምታውቁት። ያው የኦላ ኤክስቴንሽን በኦላ በኩል የጽምዶ ደጋፊ ሆኖ የመጣው ሚስኮት ካላረኩት። ግን እሱ አሁን ሲያወራ የነበራቸው ንግግሮች ይሄ ለፕሮፓጋንዳ ምናምን ጥሩ ነው፣ ሰው ላይ ተስፋ ለመዝራት ህዝብ ላይም ወታደሮች ላይ ምናምን ላይ የትግል ደጋፊዎች ላይ ተስፋ ለመዝራት ጥሩ ነው። ግን ዛትማች በተባለ ኤክስቴንት ሪያሊቲ ሆኖ በዚህ ልክ በተባለ ልክ ብልጽግና ተጨንቆ የሚባለው ውሸት ነው ማለት እውነት ነው። ብልጽግና ብዙ ጭንቀቶች አሉበት። ግን ብልጽግና የሆነች የምትበጠስ ክር ብቻ እንደቀረችው ያክል ደግሞ አስመስሎ ማውራት ያው ብዙም ሪያሊቲውን እያወቅን ማለት ተቃውሞ ካምፕ ውስጥ ያሉ ድክመቶችንም እያወቅን ጽምዶ እንሆናለን የሚሉ አካላቶችን የማያስማማውንም ነገር እያወቅን አሁን ፎር ኤግዛምፕል ፋኖ ሙሉ በሙሉ አክሰፕት የሚያደርገው ጽምዶ ምን ሲሆን ነው? ወይም ደግሞ እንደ አማራ ህዝብ የሚቀበለው ምን ሲሆን ነው? በቃ አዲስ አበባ ወይ የጋራ ሆነ ወይ የአማራ ሆነ፣ ወልቃይትም የአማራ ከሆነች ኦኬ አማራ ኢስ ፋይን አይ ቲንክ ክልል እንትኑ ምናምኑ ፈርሶ። ግን እነኚህ ነገሮች ለሌሎቹ ምን ያክል ተቀባይነት አላቸው? ጨምሩበት ካለ ጨምሩበት። ኦሮሞ ደግሞ ኢንካውንተር ምን እንደሚጠይቅ እኔ ሳወራ ብዙ ጊዜ ስለሰማችሁኝ ይሄ ኦሮሞ ናሽናሊስት የሚባለው ፒፒ ነን የሚሉት ምናምን
አንዳንዴ እንደለዘብ እንደማለት የሚያረጋቸውና የነሱ ደግሞ ችግር አይ የጋራም የሆን ነገርም አለ ከፈለግን ክልሉንም እናፈርስላቸዋለን ከፈለጋችሁ ህገ መንግስቱን እናሻሽልላቸዋለን ይሉና ከዚህ ጋር ኦሮሞ ጋር ያለውን ደግሞ ተቃውሞ ፍራቻ አይ እንዲያውም የባሰ ነው እንጂ የምንጠነክረው እንዲያውም ተጨማሪ መሬት ነው እንጂ የምንጨምርልህ ምናምን ደግሞ ስለሚሉ የኢትዮጵያ ህዝብ በዚህ መሃል ያሳዝናል። ግን በተቻለ መጠን ያው የሚያስማሙ ነገሮች ካሉ በሚያስማሙ ነገሮች ያው ተስማምቶ መሄድ ጥሩ ነው። ያልተረጋገጠ ነገር በነገራችን ላይ ሙሂር እንግዲህ የሚያክል ጽምዶ ብሎ 10 ካነሳ ዛሬ ሪፖርት አይታችሁ ከሆነ ዘመነ ሊቀመንበር መሮ ምክትል ሊቀመንበር ደብረ ጽዮን ደግሞ ጸሐፊ ነው ተብሎ በጽምዶ ተመርጧል የሚል የሆነ ዜና አይቼ ነበር። ካላያችሁ አላቅም። እንደሱ ነው እኮ በነገራችን ላይ ሰላም ነገሮች ሰላም የሚሆኑበት ይሄ ከሪሶርስ አንጻር ምናምን ነገሮች ፍትሃዊ የሚሆኑበት እኮ ሶሉሽን ከመጣ በነገራችን ላይ ሰው ችግር ላይኖርበት ይችላል። አሁን እኔ አይ በቃ ኦሮሚያን ከሀገር ካላረጋችሁ ሞቼ ይገኛለሁ ሳይሆን ኦሮሚያ ሀገር መሆኗን ፕሪፈር አደርጋለሁ። ፕሪፈር የማደርግበት ምክንያት የጎንዮሽ ሽኩቻችን በዛ፣ በሪሶርስ ላይ ሽሚያ ነው፣ በካልቸር ሽሚያ ነው፣ በቋንቋ አጠቃቀም ላይ ምናምን በዛና ወይ በቃ ሰፓሬት ሆኖ ይሄኛው በቃ ራሱን ችሎ የሆነ ኢንቲቲ ሆኖ ይተዳደር በሚል ነው ምርጫ። ኔክስት ምርጫው ምንድን ነው? ቢያንስ የክልል ስትራክቸሩ ሲቀጥል በዚህ ክልል ውስጥ የቋንቋ የምናምኖቹ ነገሮች የሪሶርስም የብዙ ነገሮች ስለሚጠበቁ እንደ ሁለተኛ ሌቨል አይነት ሀገርም ስለሚሆን ትንሽ ለእኔ አክሰፕተብል ነው። ግን ለሌላ ሰው አክሰፕተብል ያልሆነበት አግባብ አለ አይደል? እንደ ሀገር ነው እኮ እነኚህ ራሳቸውን የሚያስቡት ብሎ ነው ብዙ ሰው የሚከሰው። የሚያስማማን ነገር የምንለው ነገር በነገራችን ላይ የምንፈራው ነገር ስላለ ስልጣንም እኮ የግድ እኔ ካልያዝኩ ምናምን የሚል ነገር ይኖራል አይደል? በሁሉም ግሩፕ ለምን የመተማመን ችግር ስላለ ከሆነ ግሩፕ የሚመጣው ሰውዬ ይጨቁነኛል ብዬ ስለምፈራ አይ እኔ ልሁንና እኔ ፌር ልሆንልህ እሞክራለሁ እኔ ፌር ሆንልሃለሁ ይላል ይሄኛው፣ ያኛውም እንደዛ ይላል። ሳምዴይ የሆነ እንትን ሊመጣ ስለሚችል የሆነ ሶሉሽን ሊመጣ ስለሚችል ሁሉም ነገር እንደምንፈራው አይደለም። ያው ብዙ የሚያስፈሩ ነገሮች አሉ፣ ትንሽም ተስፋ እንድንጥል የሚያደርጉ ነገሮች አሉ። ሰዎች ግን በተቻላችሁ መጠን ስትገናኙ መበሻሸቅ ሲኖርብን እንበሻሸቅ ይስፋይን። አንዳንዴ እንሰዳደባለን፣ እንበሻሸቃለን። ሁለተኛ አንዱ ያንዱም ራሱ አንመጣም፣ አይንህን አልየው እንባባላለን። የሆነ ጊዜ ደግሞ መልሰን እናወራለን። ሪሶርስ ላይ መርሳት የሌለብን ነገር ትልቁ ችግር የሪሶርስ ነው። ሌሎቹ ሳምሃው በሆነ ወይ አድሬሰብል ናቸው። በነገራችን ላይ ሪሶርስ ደግሞ ወንድምን ሲገድል ምናምንም ያየን ሰዎች ስላለን አንዳንድ ጊዜ ከቀልባችን ብንሆን ቢያንስ አሁን ትላንት ሞር የውጊያ የመወቃቀጥ አይነት ውስጥ ነበርና ሌላ ሩም አይታችሁናል ብዬ አስባለሁ ከኤግዞደስ ጋር። ዛሬ ደግሞ ትንሽ ከሱ ለየት ባለ ምናምን ቢወራ ቢኮስ አሁን አብዛኞቻችን ራሳችንን የምናድንበት ወይ አለን። ይሄ ትላልቆቹ ፖለቲሻኖች በደንብ አላቸው ራሳቸውን እንዴት እንደሚያድኑ። ያ ሁሉ ማዕት ወርዶ የሽግግር ጊዜ ምናምን ህወሓትና ኦነግ መሃል በነገራችን ላይ ከተወሰኑ አመራሮች ውጭ አብዛኞቹ አመራሮች በሰላም ነው የወጡት፣ ዘንጠው ምናምን ነው የወጡት። በመሃል ግን ፉል ሶልጀሮች በጣም ተጎዱ፣ ኖርማል ህዝብ በጣም ተጎዳ። ሁል ጊዜ ኖርማል ህዝቡ በጣም ስለሚጎዳ ከባለስልጣኖቹ ቀጥሎ እኛ ምናምን የምናወራው ራሱ የሆነ ሌቨል ኦፍ ሪኮግኒሽን ስለሚኖር የሆነ ሌቨል ኦፍ ፕሮቴክሽን ለእኛ ሊኖረን ይችላል፣ የሆነ ሌቨል ኦፍ ሴፍቲ። ስለ ህዝባችንም እያሰብን እንትን ብንሆን ጥሩ ነው ስለሚባለው። ግን ይሄ ቅድም በጣም ሙኒር እንትን ብሎ በጣም በዛ ልክ ጽምዶ አስተማማኝ ምናምን የሚለውን ግን እኔ በፍጹም ለእኔ ለምሳሌ እስካሁን ያሳመነኝ ነገር የለም። ሌሎቹንም አካላት ያሳመነ ነገር በሌለበት ዝም ብሎ 10 ጊዜ ሰዎች ዝም ብሎ ጽምዶ ሲሉ እኔ በጣም ጥያቄ ሆነብኛልና ይህንን ነው የሚመስለው። ሰሬዳ ታንኪዩ በቃ እኔ ጽምዶ እዚህ በፊትም እንደተናገርኩትኝ እኔ ፍላጎት አለኝ መስራት ቢችሉ ፋኖቹ፣ ግን ያንን አይደለም እያየሁ ያለው። እንዲሁም ሞር የመሸሸት ነገር እያየሁ ነው። ተቃውሞም በጣም በዛ። የሚገርም ነገር ቤካ በጣም ተቃዋሚያቸው በዝቷል። አሁን ትንሽ የቶለራንስ የነበራቸው የፋኖ ደጋፊዎች በጽምዶ ጉዳይ ሚዛና የሆነ አመለካከት የነበራቸው አሁን ኦል ኦፍ ዘ ሳድን ምን እንደነካቸው የመሸሸት ባህሪ እያየሁባቸው ነውና
የሆነ ነገር ማለ እያልኩ ነው። ዴሪክ መክፈል ጀምራችኋል እንዴ? ጽምዶን የሚከዳ ሰው ዳወስ ያለ ከሆነ እኔም ልቀላቀል ብዬ ነው። ንገረኝ፣ በውስጥ ጻፍልኝ ከቻልክ። ቅድስት አለሽ? እሺ ቀጥይ እስኪ። ምን ላይ ላውራ? የትኛው ሀሳብ ላይ? ደስ ያለሽ ላይ። ይሁን ቤካ እንዴት አየሹ? ሌላውንም ታወሪያለሽ። የዛሬው ቤካ የተወሰነ ያስማማል ከሌሎች ቀኖች ቤካዎች አንጻር። ብዙ ቤካዎች አሉ መሰለኝ፣ አንድ ቤካ ሆኖ ራሱ ያው ፕላትፎርሙ ነው። ፕላትፎርሙ የሚያመጣቸው ነገሮች አሉ። ሰዎች ስሜታዊ ይሆናሉ። እኔ እናንተ የሆነ ሩም ስንገናኝ ተሰዳደብን፣ ጀስት ሊቪት ጥለነው እንሄዳለን። ወደ መሀል የሚያመጣ ፖለቲካ አለ ምናምን፣ ስሜታዊ የምትሆንባቸው ጊዜዎች አሉ። ይሄ ፕላትፎርም ነው። ዋናው ነገር ወደ መሬት መሳሪያ ይዞ አይውረድ እንጂ እዚህ ላይ መሰዳደቡ ምናምን ይሄ ይዘን የመጣ ነው ግሪቫንስ ነው። ዛትስ ጥሩ። አሁን ሰሞኑን ከነበረህ አሁን ከኤክሶ ጋር ከነበረህ ውይይት የዛሬው ቤካ አሪፍ ነው። ጸባይክ ተቀይሮ ነው ስታጭበረብር ነው እንግዲህ ራስ ታውቀዋለህ። ግን ጥሩ ነው። ይሄ ለኮንቨርሴሽን ይመቻል። ይሄኛው ሰሌዳ ቅድም ማነው ሙኒር ነው ያነሳውን እንትን ሀሳብ አይቻለሁ። የብዙ ሰው ችግር ምን ይሆናል መሰለህ? የሆነ ቡድን ደጋፊ ስትሆን ከአንድ በኩል የሚመጣልህን የፕሮፓጋንዳ ብቻ ነው የምትቀበለው። ይሄ ሁሉም ጋር ይታያል። ይሄ የፋኖ ደጋፊ ጋር ታገኘዋለህ፣ እንዳንተ ማለት ነው። የቲፒኤልኤፍ ደጋፊ ጋር፣ የኦላ ደጋፊ፣ የብልጽግና ደጋፊ ጋር ምናምን ታገኘዋለህ። መሬት ያለውስ እውነታውን እሱ ቅድም እንደሚያወራው ብልጽግና እንደው በቃ ዝም ብለህ በእጅ ገፋ ብታደርገው ምናምን የሚወድቅ ነው። በሌላ ካምፕስ ያለው እየተጠናከረ ራሱን ችሎ እየመጣ ነው። ለምሳሌ ጥምረት ጽምዶ ሲመጣ የነጠረ ብዙ ሰው ሊገዛው የሚችል ከብልጽግና ካምፕ ሰዎችን አማሎ ሊያመጣ የሚችል እዛ ጥምረት ውስጥ ያሉ ሌሎች ደጋፊዎች፣ ለምሳሌ ቤካን አሁን ብትጠይቀው አልደግፍም ነው የሚልህ ጥቅሜን ይነካል ብሎ ስለሚል። በሌላ በኩል የፋኖ ደጋፊዎች እዚህ ውስጥ ጥምረት ውስጥ ሲገቡ አሁን ያየሃቸው መንሸራተቶች ለምን መጡ ብለህ ማየት ይፈልጋል። አንዳንዴ የውስጥን ፖለቲካዊ ችግር ወደ ውጭ አውጥቶ የመውሰድ የኢትዮጵያ ፖለቲካ ችግር ነው። በብልጽግና በኩልስ ያሉ ሰዎች አረ በቃ ያው መከላከያው ተጠናክሯል፣ በጣም ብዙ ጦር አለው፣ እንዲያለው ሄዶ በቃ ጨራርሶ ሁሉንም ሄዷል ብሎ ለደጋፊዎቹ ፕሮፓጋንዳውን ይነፋል። እነሱ መጥተው እዚህ በቃ አልቋል ምናምን ይላሉ። መሬት ስትወርድስ ኦላ ይኸው 8 ዓመት ሆነው፣ ፋኖ ይኸው በስንት ነው የተባለው? በ4 ቀን ነው በ5 ቀን የተባለው ይኸው እዚህ ደርሷል። ህወሓት ሞታለች ተቀብራለች የተባለችው እንደገና አንሰራርታ ሌሎች ኃይሎችን ጨምራ ለመምጣት ሌላ ሀገርን የመገዳደር አቅም እየገነባች ነው ያለችው። በትክክል ያንተ ቡድን እንዲያሸንፍ የሚፈልግ አካል የተቃራኒው ቡድንን ጠንካራ ጎን ነው የሚያጠነው። እዚህ ማህበራዊ ሚዲያ ላይ መጥቶ አሸንፈነዋል፣ እንደዚህ አድርገነዋል፣ እኛ በቃ ጠንካሮች ነን፣ በቃ የኢትዮጵያ ህዝብ ሁሉ ጠልቶታል ምናምን ብሎ ማለት ለደጋፊው ልክ ነህ የልብ ሙላት ሊሰጠው ይችላል። መሬት ላለውስ መሬት ላይ ያለው ከነዋሪው ጀምሮ ትዝብት ውስጥ ይከታል። መሬት ያለው ነዋሪ እውነታውን ያውቀዋል። አንተ ከፈለገ ፕሮፓጋንዳ ብትነፋ እንደፈለገ ብትቀባባው ወርቅ ብታለብሰው እየኖረ ያለው ግን ያውቀዋል። እሱን መሸወድ አትችልም። ለዛ ነው ትንታኔው ይለያይና ብዙ ሰው ትንታኔው ይለያይበትና ወደ መሬት ሲያወርደው የእሱን ተቃራኒ መልስ ያገኛል። የዛ ሰዓት ተስፋ ይቆርጣል። ይሄ ህዝብ በቃ አይረባም አይድንም ምናምን ይልሃል ማለት ነው። እሱ እኮ ያየበት መንገድ ነው የተሳሳተው። የኢትዮጵያ ፖለቲካ የእይታ ችግር አለው። ትብብሮች በነገራችን ላይ ይሄን ትብብር እንትና ዛሬ ተቃወሙት። የሚገርም አቦይ ስብሃት ጽምዶ በኢትዮጵያ ህዝቦች መካከል ከሆነ በኢትዮጵያ ተቃዋሚዎች ከሆነ ችግር የለውም አሉ። የውጭ ኃይል ከገባበት ግን ጥሩ አይደለም አሉ ማለት ነው። ስለዚህ አልደግፍም አሉ። ብዙ ሰው ይሄንን እንትን ለምን ገፋው ብለህ ስትይዝ ማን ነው የፈጠረው? እዚህ ውስጥ የኔ የምትለው አካል ሲገባ ምንድን ነው እሱ ሊያመጣልኝ የሚችለው ጥቅም ብሎ ሰው ማስላት ይጀምራል።
እንደው ጭፍን ብዬ የፈራረሰው ነገር ፈራርሶ ይሂድ ካልሆነ በስተቀር በዚህ ውስጥ የማተርፈው ምንድን ነው ትላለህ? በተለይ እንደ ኢትዮጵያዊ ስታየው ጽምዶ ውስጥ ያሉት አካላት እነማን ናቸው? ይሄው ኤርትራውያን በግልጽ አቋማቸውን እየነገሩ በሚፈጠሩ ጦርነቶች የሸረሪናውንም የትላንትናው እንትን ላይ እንዳሉበት ከተለያዩ የሚዲያ እንትኖች እየወጣ መንግስትን ብቻ ታርጌት አድርጎ የኢትዮጵያን ሀገረ መንግስትነት የሚገዳደሩ ነገሮችን ሲያመጣ ስታገኘው ኢትዮጵያዊ የሆነ ሰው ወደኋላ እግሩን ይጎትታል። ዘኢንድ ጎሉ የኔን ሀገር ማፍረስ ከሆነ እኔና ይሄ የምጠላው መንግስት በራሳችን መንገድ ልንገዳደል እንችላለን፣ እንደፈለገ ልንሆን እንችላለን። እሱ ግን የመጨረሻው ኤንድ ጎሌ እንደውም ደክሞኛል። እኔ ትላንትና ዩሪ 10 ጊዜ ሲጠይቅ የነበረው እና ማይኮን ይሄን ነበረ። እኔ እንደውም በኃይለ ስላሴ በጣም ያጨፍጫፊ ምናምን መንግስት ቀየርኩት፣ ደርግንም እንድጥል እኔ ነኝ የጣልኩት አለ። ኢህአዴግንም ያመጣሁት እኔ ነኝ፣ ኢህአዴግንም የሸኘሁት እኔ ነኝ፣ አብይንም ያመጣሁት እኔ ነኝ። አሁን ግን አለ ኢትዮጵያ የምትባል ሀገር ላይ መንግስት መቀያየር ደክሞናል። ያመጣ ነው የቀየር ነው መንግስት በሙሉ የእኛን ሀገርነት የሚፈታተኑ ጥያቄዎች ይዞብን ነው የሚመጣው። አሁን ያለን አማራጭ የኢትዮጵያን ዘላቂ ጥቅም ገለመሌ እያለ 4 ኪሎ ሲገባ የሚንጓተትብን ሳይሆን ራሱ ሰርቫይቭ ማድረግ የማይችልበት ደረጃ ላይ የማድረስ ፖለቲካ ነው የምንሰራው ብለው በግልጽ ተናገሩ። እዚህ ውስጥ የሚገባ ሰው ካለ ምን ያተርፋል ነው? የራስህን ቤት ለማቃጠል አትተባበርም። በራስህ ግን የፖለቲካ ስሌት ግን ይህን መንግስት ለመጣል ትሰራለህ። ታስይት ለዛ ነው አሁን አንተ የምታያቸው በጣም ከዚህ በፊት ትብብሮችን ሲደግፉ ምናምን የምታያቸው ሰዎች ገና ይሄ አሁን ሁለቱ እንትኖች ናቸው። የሰሞኑ መተኳኮስ ብዙ አሳየች አይደለ? ገና አሁን ገፋ ያለ ጠንከር ያለ ነገር ሲመጣ ታየዋለህ። ሰው እንዴት እንደሚቀየር ታየዋለህ። ምክንያቱም ይሄ ቀልድ አይደለማ። እኔና ቤካዚ ብንጣላ፣ እኔና ዳሪክ ብንጣላ፣ እኔና አንተ ወይ እኔና ፍርዬ ብንጣላ ለኢትዮጵያ የሚበጀው ይሄኛው ስርዓት ነው፣ እንዲህ አይነት ነገር ነው መሆን ያለበት የሚል እንጂ ኢትዮጵያን ለማፍረስ ምቹ ይሄ ነው ልንል አንችልም። ከዛ ጦርነቱ ደግሞ ኢሚዲየት ተች የሚያደርጓቸው ማህበረሰቦች አሉ። ጦርነቱ በሰሜን ነው እየመጣ ያለው። ሻዕቢያ አንድ እግሩን ሲያስረዝም ትግራይ ክልል ውስጥ ነው የሚገባው። ትግራይ ክልል ውስጥ በሚፈጠሩ ነገሮች በሙሉ የትግራይ ህዝብ ነው ተጎጁ። ከዛ አለፍ ብሎ ደግሞ ወደ አማራ ክልል መምጣት ሲፈልግ እግሩን እንደዘረጋ የሚያገኘው የአማራ እናቶችን ነው፣ የአማራን ገበሬ ነው፣ ምስኪኑን ማህበረሰብ ነው፣ የኢትዮጵያን መሰረተ ልማት ነው። እንዲህ አይነት ግጭቶች ወደድክም ጠላህም ሳትወድ በግድህ ራስን ወደ መከላከል እንድትሄድ የማድረግ እድል አላቸው። ለዛ ነው ሰዎች ቆም ብለው ምንድን ነው ማለት የጀመሩት ለማለት ነው። ሰሌዳዬ ታንኪዩ ቅድስት። ኦብቪየስሊ አሁን የጽምዶ የሚባለው ነገር ባትጻመጅም ራሱ እኮ ጦርነቱ ወደ አንቺ መኖሪያ አካባቢ ወደ ሌሎችም አካባቢ መግባቱ አይቀሬ ነው አይደለ ቅድስት? ከዛ አንጻር ሚዛንን ጠብቆ መቆየቱ አይሻልም ወይ? ኮምፕሊት ሪጀክት ማለማድረግ ተጻምጃለሁም ሳትይ ግን ነገሮችን ቀኝንም ግራንም አይቶ በተጠንቀቅ መቆሙ አይበጅም ወይ? አሁን ላለው ሁኔታ ማለት ነው። ለምን የኢትዮጵያ ውስጣዊ ፖለቲካ እንደምታውቂው እርስ በርስ ላይ አድቫንቴጅ መወሳሰድ ነገር አለ አይደለ ቅድስት? ይሄ ባይዘው የማይካድ ሀቅ ነው። በጣሊያን ጊዜም አሉ በእጅ የሚቆጠሩ ብሔሮች ሌሎች ጣሊያንን ሲመክቱ አድቫንቴጅ ወሰዱና ግዛታቸውን ያስፋፉ ማለት ነው። ኤቪደንስ አለ፣ ቪዲዮ አለኝ። እኔ እንደው የሚገርምሽ ነገር ደስ የሚለው ነገር እና አሁንስ እንደዚህ አይነት ነገር ቢከሰት እንደዚህ አይነት ነገሮች አይመጡም ወይ ቅድስት? ይሄ የውጭ ጠላት ወደፊት ሲመጣና ኢትዮጵያ ላይ አደጋ ሲደቅን ከጀርባው ሆነው ደግሞ የራሳቸውን ጉዳይ ደግሞ ለማስፈጸም ተፍተፍ የሚሉ ደግሞ አሉ። አንዳንዶች ደግሞ ከልባቸው ሀገሬ የተጎዳ ሀገሬ የተወረረ ብለው ያንን ደግሞ መክታለሁ ብለው የሚቆሙ አሉና ይሄ ነገር እስካለ ድረስ እንደ ኮምፕሊትሊ ይሄን ጽምዶ ሪጀክት ማድረግ ተገቢ ነው ቅድስት? መሰለህ ሰሌዳ ኢትዮጵያ ውስጥ ያሉ አጠቃላይ ፖለቲካዎች ሁልጊዜ የሆነ ነገር በተፈጠረ ቁጥር የውስጥ ሰርሳሪም የውጭ ቦርቧሪም አለው። እዚህ ውስጥ እንዴት እኔ
ማህበረሰቤን ሀገሬን ጠብቄ ሊሄድ የምችልበትን ፖለቲካ መስራት አለብኝ ብለህ አስበህ እዛ ውስጥ ጨዋታ ውስጥ የገቡትን የፖለቲካ ኃይሎች አይተህ ስማርት የሆነ ፖለቲካ መስራት የራስ ፋንታ ነው። ዘመናት ተቀያይረዋል። ዛሬ 1966 አይደለም 83 አይደለም 2010 ምናምን አይደለም። ቴክኖሎጂ፣ ጊዜ፣ የቀጠናው ፖለቲካ፣ የዓለም ፖለቲካ በፍጥነት እየተቀያየረ ያለበት ጊዜ ነው። የኢትዮጵያ ፖለቲካ ውስጥ የውስጥም የውጭም ተዋናዮች አሉ። በእነዚህ ፉክክሮች ውስጥ የኔን ጥቅም ሊያስጠብቅልኝ የሚችለው የትኛው የፖለቲካ አሰላለፍ ነው ብለህ አድቫንቴጅህን መስራት ከአንድ የፖለቲካ ኃይል ይጠበቃል። ትብብሮች፣ ቅንጅቶች፣ መዋሃዶች ምናምኖች ይመጣሉ። ይሄ ምንም ጥያቄ የለውም። ተባብረው ያሸንፋሉ ሰዎች። ብቻውን አቅም ያለው መንግስት ህዝብ አስተባብሮ ያሸንፋል። እንዲህ አይነት ነገሮች አሉ። ይሄ ተፈጥሯዊ ነው፣ ፖለቲካ ውስጥም ስላለ። የኢትዮጵያ ፖለቲካ ደግሞ የሴራ ፖለቲካ ነው። እዚህ ውስጥ እንዴት ነጥሬ ልውጣ? በነገራችን ላይ አሁን ያለው የኢትዮጵያ ፖለቲካ በገመድ ላይ የመሄድ ያክል ነው። እሱን አስበክ ሰርተ መምጣት አለብህ። የህዝብህንም ሞራል ጠብቀህ ደህንነቱ የሚጠበቅባቸውን መንገዶች ፈልገህ ከሌሎች የፖለቲካ ኃይሎች ጋርም እንደመተጣጠፉ አድቫንቴጅህን ጠብቀ መሄድ አስፈላጊ ነው። ዝም ብለህ ጭፍና አድርጌ ደግፌ እንደዚህ ይሆናል ልትል አትችልም። ትበላለህ። ከኋላ ያለው እንትኑ አደገኛ ስለሆነ አይ ደግሞ በዚህ ውስጥ ላተርፍ የምችለውን ነገር እንዴት አድርጌ አስጠብቄ ልወጣ እችላለሁ? እሱን ማየት ያስፈልጋል። ለምሳሌ ላትገፋው ትችላለህ፣ ግን ስምምነት ምንድን ነው የሚሆነው? የኔን አካባቢ የኔን ሰዎች መንካት አትችልም። ፈልገዋለሁ የምትለውን አካል ጋር ሄደህ እንትን በል። እሱን ላላግዘው እችላለሁ፣ የኔ የምለውን ግን መንካት አትችልም፣ እንደዚህ ማድረግ አትችልም ብለህ ልትደራደር ትችላለህ፣ ልትነጋገር ትችላለህ። በነገራችን ላይ ሎጂስቲክ ማሳለፍ፣ አለመተኳኮስ፣ አለመገዳደል በልዩነቶች ቦታዎች ላይ ለምሳሌ የመልክዓ ምድር የጥቅም ምናምን ልዩነቶች አሉ። እነዚህ ለጊዜው አሁን በዚህ ምክንያት አትንካ፣ ሌላ ማሸነፍ የምፈልገው አካል አለ የምትለው ጋር ሂድ፣ እኔ እሱን አልከላከልለትም፣ የኔን ጥቅም ግን እንዳትነካ ብለህ መውጣት የምትችልባቸው የድርድር መንገዶች ካሉ ያ ይኖራል። እሱን ካላረክስ፣ ሰሚት ካረክስ የራስ ሰው ተመልሶ ሊበላ ይመጣል ማለት ነው። ጥንቃቄ የሚፈልግበት ሰዓት ነው ብዬ ነው የማስበው። ሰሌዳይ አግሪ ቅድስት ትክክል ነሽ። ያው የመውጫ ሰዓቴም እየደረሰ ነው። ፍሬ ቤት ትከፍታለች። ትሪያንግል እንዴት ነው የጠፋሽ? ኦ ማይ ጋድ አንተ እንዴት እንደደከመ ማታ ዘጋባችሁ 44 ያ ትናንትና ዘጋኩ። ማም ትላንትና የነበረው ጥቅጥቅ ቅድስቴ ታይም ሁላ አልተሰጣት። ልክ ያንቺ ሲዘጋ እዚህ መጥቼ ከፈትኩኝ ያለው ቅድስትዬ በጣም አቢዝ ነው ያደረኩት። አይ አክቹአሊ እኔም ደክሞኝ ነበር። ትናንትና ግን አንቺ ቤት ምን ተረዳሽ? በተለይ በአፋብን ደጋፊዎች በነበሩ አዋክብሽኝ ፍሬ ወይ ተሳወቂልኝ ነበር። እኔ አልባራት ሌሊት ላይ ነበር። እኔ እኮ አውቃለሁ ፍቅርዬ። ማን ነው የማያውቀው መሰለሽ? እነ ህግደፎች they think like ማለት ቱ ቢ ኦነስት ማለት ነው። አንዳንድ ተጋሩም ቢሆኑ የኢትዮጵያ ነገር እኮ ኢትዮጵያ ነው። ሰው እኮ አገሩ ነው። ይሁን አንዳንድ ጊዜ የብሔር እንትንም ሲሉ ነበር አፍሪ የኢትዮጵያ ነገር ኢትዮጵያ ነው ተብሎ ግን ማመንም ፈልገዋል፣ አለማመንም ፈልገዋል። የሆነ ግራ የተጋባ ነገር ነበር ሲያወራ ነበር። ለወሬ ለተለምዶ እዚህ ቲክታክ ላይ ለወሬ እንጂ ማይኮም ያውቀዋል እኮ አውቆ ዝም ብለው ነው እንጂ ያውቃሉ። ሰው በአገሩ ቀልድ አያውቅም። እና ታዲያ አገሩ አይደል እንዴ? አማራም እኮ ኢንተረስቱ ኢትዮጵያ ላይ ነው። ማንኛውም ፖለቲካ አብይ መቸው በዚህ ምክንያት ኢትዮጵያ ብሔርተኛውን ኢትዮጵያኒስት ማድረግ ይችላል። አብይ አይደለም ነው አብይ ይቻ ሀገር አብይ ብቻ አይደለችም። አብይ ነገር ይሄዳል።
ኢትዮጵያ ግን ኢትዮጵያ ነች። በዚህ አጀንዳ ምክንያት ነው ያልኩሽ እኮ እንጂ በሀገር ማንም በዳሙ ጊዜ ማለት ነው ተቃዋሚ ነበሩ ፍቅር የኢትዮጵያ በደንብ የተቃወሙ። አዛኝ እንደወሰደ ግን ህወሓት ይዞት አልሄድም ወደሚሄድበት ወይ መለስ ይዞት አልሞተም። ለኢትዮጵያ ነው አዛኝ እንደወሰደ የሆነው እና መለስንም ብትጠዩ ባትጠዩ አንድ ነገር መንግስት ማለት ነው ኢንተረስት የሚጠይቀው ባይመጭሽ ራሱ ዝም ነው ማለት ያለብሽ እንጂ ተቃዋሚ ሆነሽ መምጣት አይቻልም በሀገርሽ ማለት ነው። ነጥብም ነው የምታስቆጥሪው እኮ ምን ግን ይሄ አሁን ስለ ጽምዶ 44 ማለት ነው እንትን ያደርጋል። ዋና አማራ ጋር እየሄድክ ግን ትንሽ ብትሰማቸው ጥሩ ነው። ፖለቲካሊ ማለት ነው የሰው ልጅ ፓወር ካለው ጋር ነው ነገሮችን ዲል አድርጎ በዚህም ጥቅሙን ማስከበር ያለበት። ከዛ ደግሞ ማለት ነው ይሄ የሚያዋጣ ጽምዶ የሚያዋጣ ከሆነ ደግሞ ከጽምዶውን ጋር ዲል ታደርጋለህ እንጂ በቃ እንዳንተ 44 እግርና እጄን አጣምሬ ልዝም ልበል አይባልም። 44 የምትባል ሰውዬ ቅድስት ጥያቄ ልጠይቅሽ እዚህ ጋር ኦኬ ጸምዶ አትስማሚበትሽ? ትስማማለሽ ወይ አትስማሚበት? ጽምዶ የት እንደተመሰረተ ለምን እንደተመሰረተ እና የትኛውን ኃይል መሳብ እንደሚፈልግ ስለማውቅ ኦኬ አንቺ የፒፒ ነሽ ወይስ ተቃዋሚ ፓርቲ ነሽ? አይ አልፈልግም። ፒፒን ተቃዋሚ ነኝ እኔ። ኦኬ ፒፒ ከተቃወምሽ ፒፒ ህይወትሽና ፖለቲካዊቱ ነው የሚቀድመው። ኖ ጥያቄ ጠየቁሽ እኮ አንቺ አሁን በአሁኑ ሰዓት የአብዛኛው ትግል የህልውና ጉዳይ ነው። አንቺ በዛ አታምኝም? የሁሉም የህልውና አይደለም። ኦኬ ኖ ለአንቺ ነው እኮ የአንቺ የህልውና ጉዳይ ነው አይደለም? ለእኔ የህልውና ጉዳይ ነው። ለምሳሌ ማህበረሰብ የኔ ማህበረሰብ የጠየቅን እኮ እሺ፣ አሁን የህልውና ጉዳይ ከሆነ አሁን ከፖለቲካ ይልቅ መጀመሪያ ህይወትሽን ማትረፍ አለብሽ። ጽምዶ ተፈጠረ ማለት እኮ አከተመ ማለት አይደለም። ጽምዶ ባላንስ መሆን ነው። ብልጽግና 83 ብሔር ወታደር ይዞ ነው የመጣው። እንደ አሁን እኮ እንትን የተደራጀው 5-6 ብሔር ነው በተቃዋሚ ፓርቲ የመጣው። ሌሎችንም 70 ምናምኑንም እኮ አምጥተን ልናስገባ ነው አይደለም እንዴ? ይህን ቦታ እናንተ ብልጽግናን የምትጠሉት ከሆነ የህልውና ጉዳይ ከሆነ ጽምዶን በዚህ ደረጃ የነ አፄ ዋና አማራ ያለችው ልጅቷ ቲፒኤልኤፍ የጌታቸው ረዳ ቲፒኤልኤፍ ይመስለኛል ነፀላ ያዕቆብ ያው እናውቃቸዋለን፣ ያው ብልጽግና ናቸው። እሱ ታምኒበት አበላሽ በእነሱ አካሄድ እነሱ በሚሄዱበት ብልጽግና ለመሆናቸው ማረጋገጫ አለ? ይስ እናውቃለን፣ ችግር የለውም። ምንድን ነው የምታውቀው? ግዴታ ጽምዶ ምን ካልደገፍን ብልጽግና ናቸው ብለህ ልትቀባብ ነው? አይደለም። ፍቅርዬ ስለምናውቅ ነው እኮ እኛ እኮ እናውቀዋለን። እኛ እኮ ከየት እንደሚሰጣቸው አጀንዳ ስለምናውቅ ነው። ቀድባለህ አንተ የምታውቀው። ፍቅርዬ አንዴ በራሱ መንገድ ልሂድ። አንተ ለምሳሌ የአማራ ህዝብ ትግል የህልውና ትግል ነው ብለህ ታስባለህ አይደል? ትቀበላለህ? ከይሄንን የህልውና ብዬ እኮ ተቀብያለሁ እኮ። ቆይ እዚህ ጋር እንቆም። ይኸውልህ የአማራ ህዝብን የህልውና ትግል እንዲያደርግ ያደረጉት ለህልውናው አስጊ ከነበሩት ውስጥ አንዱ አንተ የምትደግፈው ኦላ ነው። እሺ፣ ሌላኛው ህወሓት ነው። በሌላ ርቀት ደግሞ ከሀገር ስትወጣ ደግሞ ሌላኛው አሁን በዚህ ሰዓት ይሄ እንትን የብልጽግና አጀንዳ ነው። ጭምብልሽ ነው የፈለግኩት። በቃ ቴንኪው ወዳጅ ነኝ ልትል ነው? እስኪ ንገረኝ። አይደለም እኔ ፖለቲካ እያወራሁ ነው። በአሁኑ ሰዓት ጥያቄ አጀንዳ የሚያራምደው በዚህ ሰዓት አንቺ እኮ ድሮን እያዘነበብሽ ያለው ብልጽግና ነው እንጂ የኔ ጌታ አዳምጠኝ። አሁን አንተ የራስህ ማን ልታጃጅል ነው? የኔ ጥያቄ ለምን እንደሆነ ታውቃለህ? ማን ልታጃጅል ነው? የህልውና ትግሌ መነሻ አንዱ
በየክልሉ እንዲታረድ የተፈረደበት አማራ ነው። ይሄንን መከላከል ያልቻለው መንግስት ጋር ስትገጥም ደግሞ በድሮን እየጨፈጨፈ ነው። ሶ አንዱ መንግስት ነው፣ አንዱ አንተ ነህ፣ ሌላኛው ህወሓት ነው፣ ሌላኛው ሻዕቢያ ነው። ሶ እኔ የህልውና ትግል አለብኝ ብዬ ወጥቼ ከገዳዬ ጋር የምተባበር ከሆነ ኦኬ ችግር የለውም፣ ግን ግራውንድ ያስፈልጋል። ቅድስት ገብቶኛል። አሁን እኔ እናንተ በምን እንስማማ? አሁን አንቺ በዚህ ሰዓት ሁሉም ራሱን እየተከላከለ ነው። ቲፒኤልኤፍም የህልውና ጉዳይ ነው አይደለም እንዴ የያዘው? ተከቧል፣ ለራሱ እየተዋጋ ነው በአሁኑ ሰዓት። እንደ ፖለቲከኛ ከሆንሽ በአሁኑ ጊዜ ይሄንን አጀንዳ የሚያራምድ አንድና አንድ ብልጽግና ነው 100%። እሱን ብልጽግና ነው ምናምን እያልክ አትበል። ጀርባህን ብነካካ አሁን ተጣምጄ ከእናንተ ጋር ሰራለሁ የምትለው ሰውዬ አዲስ አበባ ስትደርስ በአንተ ሰዓት አዲስ አበባ ለእኔ ትሰጠኛለህ ወይ ብለህ አስወጠኝ። አሁን እኮ ስምምነቱ እኮ መከላከል ላይ ነው እኮ እንጂ ህይወትን ማዳን ነው እኮ። ለምን አንተን አተርፋለሁ? ድጋሜ እንድትገለኝ? ሁለታችንም ነው የምንተርፈው እንጂ አንተርፍማ። አንተ ገዳዬ ነህ። አንተ እኮ ገዳዬ ነህ። በቃ ገብቶኛል፣ የአንቺ ሀሳብ ገብቶኛል። ችግር የለውም በይኝ። እኔ የፈለግሽው በይው፣ ሀሳብሽ ገብቶኛል። ችግር የለውም። ከገባህ በቃ እንደዛ ነው። ለዛ ነው ማለት አንቺ የምታራምጂውን ፖለቲካ የጠየቁሽ ጥያቄ አገኘሁት። እንደፈለገ ማለት ትችላለህ። እውነታው ይሄ ነው። ይሄንን መሳት አትችልም። ሙኒር መብት አላት፣ ተዋት። የብልጽግና ደጋፊ ናት። እንደዛ ስለሆነ ብዙም አሳሳቢ እኮ ጉዳይ አይደለም። አንተ ምንድን ነህ? አንተ ፋኖ ነህ ነው ምንድን ነው? አልገባኝም። እኔ ኢትዮጵያ ጸምዶ ነኝ። ተቋሚ ፓርቲ ማንኛውም ይሁን እደግፋለሁ። በአሁኑ ሰዓት ከብልጽግና ትክክል። በቃ አሁን አንተ እውነተኛ ፖለቲካ ያልተረዱት ብዙ ሰዎች እውነተኛ ተቃዋሚዎች ጽምዶን አይቃወሙም። ላይደግፉም ራሱ ይችላሉ። ግን ጽምዶ መጥፎ ነው፣ ጽምዶ እንትን ነው የሚሉ ከሆነ ብልጽግናዎች ናቸው። ላይደግፉ ይችላሉ። መደገፍና እንትን ማለት አለ። ግን የጽምዶ መጥፎነት የሚናገር ተቃዋሚ ነኝ የሚል ካያችሁ ብልጽግና ናቸው። ዓለም እንደዛ ነው የምትሰራው። ሁለቱንም ልትሆኑ አትችሉም። ተቃዋሚ ሆናችሁ ብልጽግናን የመደገፍ እንትኑ የለም። አንድ ደግሞ ብዙ ሰው ማያስተውለው ምንድን ነው ያለመደገፍ መብት የለንም። ትሬኒንግ ያለመደገፍ እኮ ያለመደገፍ ይቻላል። የሚቃወሙ ነው ያልኩት። ጽምዶ የሚቃወሙ ግን ካያችሁ ተቃዋሚ ነን ብለው ብልጽግናዎች ናቸው። አልገባኝም። አለመደገፍ እኮ ተቃውሞ ነው አይደል? ሁለቱም አንድ ናቸው አይደለም ማለት። እስኪ ግልጽ አድርግልኝ። አሁን ለምሳሌ አንቺ አሁን ለኛ ለብዙ ኢትዮጵያኖች የኬንያ መንግስትን ትደግፋላችሁ? ዊሊያም ሩቶ ትደግፋላችሁ? ትቃወሙታላችሁ? የኬንያ መንግስት ዊሊያም ሩቶ ከስልጣን ይነሳ ይውረድ ይጥፋ ብላችሁ ልክ ሻዕቢያ ላይ እንደምትሰሩ አለመደገፍና መቃወም እኮ እንደዛ ነው። ትክክል። ተቃዋሚ ጽንዶም እኮ የምቃወመው እኮ ህዝብን ወክሎ የኔን ህዝብ የኔ የምለውን ህዝብ ነው አይደል ይወክለው። ለምሳሌ አማራ ፋኖ የኔ የምለውን ህዝብ ይወክለው። የት ላይ ተወክለው? ፋኖች ተወክለው የት ላይ ምን ቦታ ላይ? የአማራ ፋኖ እኮ የሚታገለው ለአማራ አይደል እኮ። ታዲያ ምን እዛ ላይ ምን አደረጉ? አማራ ምን አደረጉ? ጽንዶ የብልጽግና ትርክት ነው እንጂ አስመራ ላይ ይሁን መቀሌ ላይ ስለ ፋኖ ወይ ስለ አማራ ምን ተባለ? ምን ተደረገ? ዳም ሰዎች ድፍት ይገርመኛል። ለራሳቸው እኮ ብልጽግና ሆነው የሚዲያ ሰራዊት ተከፋዮች መጥተው ሀሳብ ምናምን ያለው ሰው ቤት ምናምን ሲል በጣም ያስቃል። ማፈር የሚባል ነገር አለ። ይሄ እኮ የብልጽግና ትርክት ነው። አብይ መጥቶ የተናገረው አፈር የሚባል ነገር አለ። የብልጽግና ትርክት የብልጽግናን ሀሳብ ተጠቅሞ በብልጽግና ፔሮል እየኖሩ የብልጽግና አይደለውም ብልጽግናዎች ናቸው እንደዚህ። እኛ ስለ ህዝባችን ስለ ሀገራችን እንቆረቆራለን። ይሄ ብልጽግና የሚያስብል ከሆነ ሰው ሳያፍር የሌሎች ነገሩ የኦላ ደጋፊ ነኝ እያለ የቲፒኤልኤፍ ደጋፊ ነኝ እያለ የሻዕቢያ ደጋፊ ነኝ እያለ በዚህ የሚሳቀቅ ሰው ማንም የለም። ማንም ሰው ማንንም አንሰማም። ይሄ ከሆነ የሚያሳያችሁ እንትን ይሄ የብልጽግና ደጋፊ የሚያስብል ከሆነ እሳይ ጥሩ ነው። ተቃዋሚ ሁሉ ይሄንን አልቀበልም የሚል በሙሉ የብልጽግና ሰዎች ናችሁ ምናምን፣ በዚህ የሚሸማቀቅ ሰው የለም። እኛ የብልጽግና ደጋፊዎች ፔሮላቸው ምን እንደሆነ የሚያውቁ ሰዎች አሉ። ልክ ነው። ተከፋዮች እነማን እንደሆኑ እዚህ እንትን ላይ ይታወቃል። ግን መጥተው እዚህ ተቃዋሚ ይመስላሉ። ውሸታቸው ስለሆነ
ኢትዮጵያውያንን ማባላት ስለሚፈልጉ ታትሴት ግን ቦታ ቆይ እንደ ሀሳብ ዝም ብሎ ስማችን ከሚጠፋ ለአብይ ንገሩልንና ይከፈለን። ለምንድን ነው ስምሽ ከእናንተ የሚጠፋው? ፔሮል ለእኛ የሚሰጠን? ግን እኮ እዚህ ጋር አሁን ጽምዶ ለምሳሌ ሱዳን እኔ አለበት። ብልጽግና ደጋፊ አይደለሁም። ይገባኛል። እኔ ብልጽግና ደጋፊ አይደለሁም። እሺ ግን እናንተ መታችሁ ጽንዶም የሚለውን ስለምቃወም የብልጽግና ነሽ ካላችሁኝ መንግስት ይክፈለኝ። እኔ የመንግስትን ስራ ከሆነ እናንተ አስገድዳችሁ ስለሆነ ያላላችሁኝ ይከፈለኝና ተጠቃሚ እንደሆነ ለምን ስሜ ዝም ብሎ ይጠፋል? እሱ መብትሽ ነው። እኔ እኮ ፍቅር ያልኩት ምንድን ነው ጽምዶን አለመደገፍ ይቻላል። አሁን በጽምዶ ጉዳይ በኬንያ መንግስት ወይም በሱዳን መንግስት ላስቀምጥ እንደሞከርኩት አያገባኝም። ጽምዶ አያገባኝም ማለት መብት ነው። ምንም ጥያቄና መልስ የለውም። ጽምዶ የሚቃወሙ ግን ጽምዶን እንደዚህ ጉሮሯቸው እንትን እስከሚል በኃይል የሚቃወሙ ግን ብልጽግናዎች ናቸው። ኦኬ ልንገርህ፣ ለምን ጽምዶም እንደምቃወም ልንገርህ። የፋኖ አደረጃጀት ሲመሰረት እኛም ዋጋ ከፍለንበታል። ፋኖ እንዲደራጅ እኛ በአቅማችን የበኩራችንን አድርገናል። ከፋኖዎች ውስጥ ደግሞ ዋጋ የከፈልን ልጆች አለን፣ ቤተሰብ የሞተብናለን። ገባህ? አሁንም ወንድሞቻችን እዛ ፋኖ ውስጥ ያሉ ልጆች አሉ። ህዝብ ደግሞ አለ። ፋኖዎች ደግሞ የወከሉት ህዝብ አለ። አማራን ነፃ ለማውጣት ብለው አይደለም የሚታገሉት። የአማራ ህዝብ አለ፣ ትልቅ ህዝብ አለ። ስለዚህ ይሄ ሁሉ እያለ አይ እኔ ምን አገባኝ ጽምዶ ምን አልፈልግም ማለት አልችልም። እቃወመዋለሁ። ግን ፍቅር የጽምዶ ዓላማ እኮ አብይ አህመድ መጣል ነው። አሁን አብይ አህመድን የምትጥለው አንዴ ልንገርህ፣ ጉምዝ አማራ ክልልን በቀስት ገደለ ተብሏል። ጠላታችን ነው፣ አንዱ ዋና ጠላት ነው። ኦነግ ሸኔ ወለጋ ላይ የሴት ልጅ ማህፀን ቀዶ እስከ ማውጣት ድረስ ደርሷል። ይሄ ዋነኛ ጠላታችን ነው። ህወሓትም እንደዛ፣ አጠቃላይ ከጠላቴ ጋር ሻዕቢያም እንደዛው ነው። ትርክት አማራ ላይ ፈጥሮ አማራ እንዲጨፈጨፍና እንዲገደል ያደረገው ዋናው ሻዕቢያ ነው። ከነዚህ ከጠላቶቻችን ነገር ጥምረት የምንፈጥረው ለምንድን ነው? አብይም ጥላቴ፣ እነዚህኛዎቹም ጥላቴ። ጠላት ነው። ከጥላቶች አንዱን ከፍ አንዱን ዝቅ የምታደርገው ነገር የለም። አማራ እኔ እንደ ፋኖ ደጋፊ ሆኖ የምነገር ስለሌላው አይመለከተኝም። ስለ ኦሮሞ ስለ ትግሬ ምናምን ራሳቸው ነው ሀሳባቸውን መስጠት ይችላሉ። እንደ አማራ ግን ስነግርህ አማራ የራሱ ኃይል አለ፣ የተደራጀ አቅም አለው። ብቻውን ሰርቶ የትም የመድረስ አቅም አለው። እራሳቸው ናቸው ዝቅ ብለው ከጽንዶም ፈጥረው እንደገና ህዝብ ሊያስጨፈጭፉ የመጡት። ሲቀጥል ጦርነቱ አሁን ከአብይ ጋር ጦርነት ከተጀመረ የጦርነት እንትን የሚሆነው አማራ ክልል ውስጥ ነው። ከክልል ውጭ እንኳን ጦርነቱን አያስወጡት። በዚህም በዛም ብለው ሳንዱች የሚያደርጉት የአማራ ፋኖ ነው። አቤት እዚህ ጋር ጸምዶ መፈጠር አብይን ይጠቅማል ወይስ ይጎዳል? ይጠቅማል። እንዴት? ህዝብ ከሱ ጎን እንዲቆም ያደርገዋል። ጥያቄን በትክክል ያዳመሽልኝ መልሽ። እንደ አማራ ነው እየመለስኩልህ ያለሁት። ገብቶኛል። ችግር የለውም፣ እንደፈለግሽ ችግር የለውም። ፍቅር እንዴ ያው አሁን እሱ ከራሽያ ጋር ከቱርክ ጋር ከዱባይ ጋር ከሱዳን ጋር ከፒዲዮ ከባዴን አንድ ላይ ሆኖ ጸምዶ ፈጥሮ ነው አይደለም እንደ እየተወጉ ያሉት። እነዚህ ደግሞ በጊዜያዊነት ራሱ ያው አንድ መሆን አይደለም ትብብር ቢያደርጉ ራሻ መጣ አማራን አልገደለችም። ዱባይ መጣ አማራ አላስጨርስም። ዱባይ መጣ አማራን አልገደለችም። ከፈለገ ጥምረት ጽንዶን ቢፈጥር አብይ አይመለከተኝም። እሱ አይደለም ፖለቲካ ነው የምናወራው እኮ ፖለቲካ ነው እኮ። ስሚኛ አንቺ ዳይሬክት እኮ ነው እኮ አሁን አንቺ የምታወሪ እየነገርሽኝ ያለው እኮ ፖለቲካ አይደለም። ይሄ ሁሉ ተሰብስቦ ተቋሚ ፓርቲ ደግሞ በጥናትን ነው ምድር ላይ ያለውን ሀቅ ነው እየነገርኩህ ያለው። ህዝብ ከጎኑ አልቀሙም፣ ህዝቡ ተቃዋሚ ነው ምናምን እያልክ ነው። በዚህ ሰዓት ግን ህዝቡ ያሳመመሽ ስለ ብልጽግና እኮ እንዴ ብልጽግና ቢስማሙበት ብልጽግና አይመለከተኝም። ስለ ብልጽግና መጀመሪያ እኮ ሰርቫይቭ ማድረግ አለብሽ እኮ እንዴ ሰርቫይቭ ማድረግ አለብሽ። ግን ፍቅር እዚህ ጋር ስትይ የሰማሁት ነገር ነው እና ዱባዮቹ አይደለ እንዴ አብይን ፋይናንስ የሚያደርጉት ድሮኖቹን ምኖቹ የዱባይ አይደሉ እንዴ? እንዴት ነው አልገደለም? እንዲያውም ትልቆቹ ዋናዎቹ ዱባዮች ናቸው። አብይ አህመድን አሁን ላይ እኮ መንግስትን እኮ እየተዋጋሁት እኮ ነው ያሉት። ግን አንቺ የምትዋጊው መንግስት እኮ የሚደግፈው ዋና እንደውም ዱባይ ባትኖር እኮ አብይ ራሱ መኖሩ ያጠራጥራል።
እና አሁን እዚህ ጋር እኔ ግራ የገባኝ አድቫይስ እኮ ጥያቄውን አልጨረስኩላትም እኮ አንቺ የምትዋጊው መንግስት የፈለገ እኔ መቼ መንግስት ደጋፊ ነኝ አስጨርሽኝ ያልከኝ? በእናትሽ ጸንዶን እንዴ ፈጥረው አስጨርሽኝ ከመጡ በራስሽ የምትተማመኝ ከሆነ ይኸውልህ ህዝቤን ነፃ ከሚያወጣው ቆይ ለራስሽ የምትተማመኝ ከሆነ ስሚኝና መልሽልኝ በቃ ያው አንቺ የምትዋጊው ዋናው ኃይሉ እኮ መንግስት ነው አይደለም አንቺን የምትዋጊው መንግስት ሌላ አካል ሰይጣንም ለምን አይሆንም ቢያዳክምልሽ ለአንቺ ይጠቅማል አይጠቅምም ፖለቲክስ ነው ጥያቄ ነው ይሄ እንደዚህ ምናምን አይደለም ለአንቺ ይጠቅማል አይጠቅምም እስከ ዛሬ የት ነበሩ 3 ዓመት አማራ ሲጨፈጨፍ ሲከተል መንግስት ሲጨፈጭፍ ሲተባበር ጠላቱ ሲተባበርብሽ እንትን የምትይ ከሆነ እንዴት ነው አንቺ ብልጽግና በነገራችን ላይ ጠላት አንድ ይሁኑ አይደለም አሁን ጽንዶ አንቺ ደግሞ ሆነ ግን ምናምን የት ነው ፍቅር እንትን አይደሉም አንድ መጥፎ ነገር ሙኒር ማስተዋል ያለባቸው እኔ ብዙ ያስተዋልኩት እንዲሁም የስም ማጥፋት አሁን ምንድነው የጽምዶ ተቃዋሚዎች እንትን መሆናቸው የምትረዱት የብልጽግና ሰዎች መሆናቸው የምትረዱት ፋኖች ተላላኪ ሆኑ የሚል አይነት ትርክት መስራት ይፈልጋሉ። አሁን ለምሳሌ ባለው መሬት ላይ ባለው ሚሊተሪ ፋኖ ከህዋት ተመሳሳይ አቅም ላይ ነው ያለው በብዛትም በብዙ ነገርም በተመሳሳይ ራሱ ኮኔክሽን ኔትወርክ ላይ ያለው ከሱዳኖቹ ጋር ከኤርትራኖቹ ጋር ኤርትራኖቹም እንዳጋር ነው የሚቆጥሩት። ለምንድነው እንዳጋር የሚቆጥሩት? አማራን ስለሚወዱ ስለሚፈሩ ታሪክ ስላለ ምናምን ሳይሆን አቅሙ ነው ያለበት ስትራቴጂክ ቦታ ነው። እና ብዙ ጊዜ የብልጽግና መሆናቸው የምታዩት ምንድነው ፋኖን ያሳንሱታል የሆነ እንደ ተላላኪ ምንም እንትን እንደሆነ ጥያቄ ልጠይቅ በነገራችን ላይ ፋኖን ያሳንሱታል ምናምን ስትሉ ፋኖች የራሳችንን ናቸው ከራሳችን ቤተሰብ የወጡ ናቸው ከራሳችን ከአንድ አባት የወጣ ልጆች አለን የሆነ ሌላ ባድ አድርጋችሁ የእናት አባት ልጆቻችንን ልጆች የምንቃወም ነን ጥያቄ ልጠይቅ ለምሳሌ አማራ የርስትና የእንትን አለው አይደለ የወሰን ጥያቄ አለው አይደለ አሁን አዲስ አበባ ላይ ያለው ደራ ላይ ያለው መተከል ላይ ያለው አሁን ለምሳሌ ራያ ወልቃይት አለ ህወሓት እያንዳንዱ የህወሓትን ሰው አምጥተህ ብትጠይቀው ራያና ወልቃይት የማን ነው ብትላቸው የማን ነው የሚልክ የትግሬ ነው የሚልክ ሁለተኛ ከመንግስትን ከጣልክ በኋላ እኮ ሞንጆሪ ነው ምናምን የምትባለው ሴትዮ እኮ ድጋሚ እኮ የአሸናፊዎች አሸናፊ ጦርነት አለ እኮ ህዝቡ የሰለቸውም እንደ ጦርነት ወይ ለአንቺ ጥያቄ ጠይቀሽ ያው የአዲስ አበባ ጉዳይ ላይ ያለውን ሁሉንም አቋሙ የብልጽግና ይታወቃል የብልጽግና የሚያደርገውንም ይታወቃል እና እንደ አጠቃላይ አሁን ባለው ሁኔታ ከብልጽግናና ከህዋት የትኛው ነው ጠንካራ ተዋጊ ማለትም ጠንካራ ኃይል ያለው የትኛው ማሸነፍ ይቀላል ህዋትን ማሸነፍ ይቀላል ወይስ ብልጽግና አልገባኝም አሁን ባላቸው አቅም ሚሊታሪ አቅም ብልጽግና አቅም አለው አይደለ ስለዚህ አቅም ያለው መጀመሪያ ጥለሽ አቅም የሌለውን በኋላ ላይ ማሸነፍ ለምንድን ነው ህዋትን አላሸነፍም ብለሽ ምታስብ በምን ታምር ነው እስቲ ከ60 ሚሊዮን ኦሮሞ ጋር ከ60 ሚሊዮን ኦሮሞ በላይ 5 ሚሊዮን የትግራይ ኃይል ያስፈራኛል እያልሽ ነው አማራ ስንት ነው 40-50 ሚሊዮን ያስፈራኛል እያልክ ምናምን ሳይሆን መጨረሻ ልጅ አይደለም እኔ እንደውም ያየሁት ምን እንደሆነ መጨረሻ ላይ ለጦርነት እየተዘጋጀ መሆኑን እያወቅህ ይዘጋጁ በምን ታምር እኔ እንደውም በጣም የሚገርመው ነገር እራሳችሁ የአማራ ድምፅ ነው የምትሉ የብልጽግና ስለሆናችሁ ሰውን ለማደናገር ካልሆነ በስተቀር በምንም ታምር በዴሞግራፊ ራሱ ከታየ የሱዳን ህዝብ የኤርትራ ህዝብ የትግራይ ህዝብ ተደምሮ ራሱ የአማራ ህዝብ ይበልጧል በቁጥር ነው የምላችሁ የሱዳን ሙሉ ሱዳን ይሄ አልቡራን ሳይድ ምናምን አለ ሙሉ ሱዳን ተደምሮ ሙሉ ኤርትራ ሙሉ ትግራይ አሁን ጽምዶ ያሉበት አካሎች ሙሉ ቤንሻንጉል ራሱ ተደምሮ የአማራ ህዝብ በህዝብ ብዛት ይበልጠዋል በታሪክ ይበልጠዋል በሪሶርስ ይበልጠዋል በብዙ ነገር በኃይልም ራሱ በቁጥር አትሊስት ይበልጧል የተወሰነ የፈረንጅ መሳሪያ ነው እሱም ማምጣት ነው ሱዳንም ያመጣል አማራም የማያመጣበት አማራ የተለየም አማራም በታሪክም አሁንም ጀነራሎች ያመጣሉ ስለዚህ በምን ታምር ነው አሁን ትግራይ ስንት ነው 6 ሚሊዮን 10 ሚሊዮን እሺ ትግራይን 10 ሚሊዮን እናድርገውና አድቫይስ ነው ያው እነሱ አሁን የፈለጉት ብልጽግና እንዲወድቅ አይፈልጉም ብልጽግና እንዲወድቅ ካልሆነ በስተቀር
50 ሚሊዮን 40 ሚሊዮን ሁለተኛ ነገር ደግሞ ሙኒር ወይ ይሄን ስማ እስቲ አሁን ወይ ልጨርሰው አንዴ ኦነግ እንደዚህ ያደረገ ታያለች አይደለ? አንድ ማስረጃ የላትም። ኦነግ እንደዚህ ያደረገ ብልጽግና ያደረገውን ነገር አንዴ የሚያጠፋቸው ነገሮች ገባኝ። አንዴ ሙኒር አንዴ ይሄን ማነጻጸር ተካውራሃል ማለት የኔ ማስረጃ ወይ ፍቅር አሁን ይሄ ማነጻጸር አንተ አይነት ቆይ አንዴ የትሪያንግል አንተ ሌላ ይወስዳል እኮ ብልጽግና ቆሙ ተረጋግጧል። ከብልጽግና ፓርላማ አንዴ ሙኒር አንዴ ልጨርሰው አንዴ ሙኒር አቋርጥ ሰራ ብልጽግና ፍቅር እንዳይወድቅ ነው እንጂ ሙኒር ምን አገባ አንዴ ሙኒር አንዴ በበሻሸቅ አይደለም ማለት አንዴ ምን አገባ ወይ እታችንም ተው ጭምብል እንትን እያወለቅን ነው ችግር አገባ እሰይ ደግ አደረኩ ወይ አንዴ ፍቅር ቆይ ፍቅር አንዴ ፍቅር አሁን እዚህ ጋር ይሄ ቤዚክ ፋክት ነው የምናወራው 40-50 ሚሊዮን ህዝብ አለ የትግራይ ህዝብ 10 ሚሊዮን ወይ 12 እናድርገው ችግር የለውም እንደውም ከኤርትራ ጋር ደምረን 15 እናድርጋቸው እስቲ አሁን እዚህ ጋር እናንተ ራሳችሁ እንደ አማራ እንደምን አትዩ ዝም ብላችሁ የሆነ አንድ ብሔር ኤክስ እና ብሔር ዋይ ይባሉ አማራ መውራ ብለው እስቲ ብሔር ኤክስ 50 ሚሊዮን አባል ያለውና ብሔር ዋይም ተደማምሮ 15 ሚሊዮን ያለው ህዝብ በታሪክ ምናምን ደግሞ ሞራለስ እንደውም ይሄ ሞር ህዝብ ያለው በጣም ከፍ ያለ እንትን እያለው የትኛው በጦርነት ያሸንፋል ቢባል 15 ሚሊዮን ያለው ትንሹ ብሔረሰብ ነው የሚያሸንፈው ብሎ ማሰቡ ራሱ ያውም ደግሞ ከድህረ ጦርነት ትልቅ ጦርነት ተደርጎ በጣም አውዳሚ ነገሮች ደርሶበት ትንሹ ብሔረሰብ ተመልሶ መጥቶ መሬት ይነጥቅብኛል፣ ራያን ይነጥቅብኛል፣ ወልቃይት ይነጥቅብኛል ብሎ ሲያወሩ ስትሰሙ ወይ በአማራ ህዝብ ወይ በአማራ ሪሶርስ በአማራ ኃይል እምነት የላቸውም። በጣም በቃ ከእንዴት ልበላችሁ ከሰውነት አሳንሰዋቸዋል ማለት ነው። ትሪያንግል የአማራ ህዝብ ጦርነት እንዴት እንዳሰባችሁት አላውቅም። ሞር የሚያስፈራው ልጨርሰው ነው አይደለ? እኔ ቁጭ አድርገህ የአማራ ህዝብ ሞር ግን የሚያስፈራው ኃይል ግን እኮ ልጨርስልሽ፣ ይሄን ልጨርሰው። ሞር የሚያስፈራው የአማራ ህዝብ ጦርነት ከጀመረ ስንት አመቱ ንገረኝ። ከሰሜኑ ጦርነት ጀምሮ እንኳን ስንት አመቱ? ከዚህ በኋላ ገና አብይን ደግሞ ሌላ ጦርነት ትመለሳለህ እንዴ? ህዝቡ ግን ከብልጽግና ጋር ነው የሚዋጋው እኮ ከብልጽግና ጋር ኦኬ። ድጋሚ አሁን ከብልጽግና ጋር እኮ ተዋግተህ ጨርሰህ ደግሞ ድጋሚ ሌላ ጦርነት እኮ አለ። ህዝቡ አያሳዝናችሁም እንዴ? ሁልጊዜ የአማራ ህዝብ ጦርነት ላይ መማገድ አለበት እንዴ? ፍቅር አይውልክ እንዴ? ይሄ ድሮውን አማራ የምታነቃቁት አማራ ምናምን የለም። ከዚህ በኋላ የሚሸወድ አማራ የለም። እንዴት ነው ትንሽዬውን ብሔረሰብ ፈርታችሁ ትግራይን ያውም ከጦርነት የተመታን ህዋት ፈርታችሁ? እሰይ ደግ እንኳን ፈራለ። ትልቁ ኃይል እያለ በድሮን ያለው 60 ሚሊዮን ከጀርባ ያሰረፈ ምን አገባክ? ደግ አደረገ። እንኳን ፈራ። ምን ያገባናል? ፋኖ ነን እኮ የታውቁታላችሁ ፋኖ። ከኛ በላይ እናንተ የፋኖ ደጋፊ ሆናችሁ መጣችሁ። ከኛ በላይ እናንተ የፋኖ ተቆርቋሪ ሆናችሁ መጣችሁ። አሁን እዚህ ጋር ፋኖን እሱማ አድቫይስ ብዙ እንትን አይደለም። አንድ ሰው እኮ ሀሳቡን ከተረዳ ብዙ እሰይ ምን አገባህ አንተ? ሙኒር የምትባል ሰውዬ አይመለከትም። ብልጽግና እሰይ ህዝቤን የሚያድልልኝ ከሆነ እበለጽጋለሁ። ህዝቤን የሚያድልልኝ ከሆነ እበለጽጋለሁ። በልጽጋለሁ። በልጽገናል። እኔ ኢትዮጵያዊ ነኝ እኮ እንዴ! ኢትዮጵያ ሁሉ ይመለከተኛል። ይሄ እኮ በቃ አሁን ገብቶኛል እኮ። እኔ እኮ ኢትዮጵያዊ ነኝ እንዴ! እኔ እንደ ኢትዮጵያ ሁሉ ስለሚመለከተኝ ነው። እኔ ኢትዮጵያዊ ነኝ። እናንተ እኮ አሁን በአሁኑ ጊዜ ለህዝብ ሳይሆን ፖለቲክ ቅድስ ችግር የለውም። የፈለግሽን በይ፣ ችግር የለውም። የፈለግሽ በይ። አንቺ አሁን በአሁኑ ሰዓት የምትሰሪ ፖለቲካ ህዝብሽን መከላከልና ለህዝብሽ የሚጠቅም ፖለቲካ ሳይሆን
ብልጽግናን የሚጠቅም ፖለቲካ እየሰራሽ እኮ በሁለት ጥያቄ እኮ ቆይ ለምን ነው በዚህ ሰዓት እኮ ሌላ ብሔር መሳደብ? በዚህ ሰዓት ብልጽግና ነው ሌላ ምን ብሔር ያደርጉታል? መሳደብ? ፋኖ ነው ጠንካራው ኃይል። በነገራችን ላይ ተግባብተናል። ቅድስት ኖ ችግር የለውም። አሁን እኮ ሰው ጭምቡል በአሁኑ ሰዓት ልንገርሽ አይደለም፣ በአሁኑ ሰዓት ብሔር የሚሳደብ ሰው ካለ ብልጽግና ነው። በአሁኑ ሰዓት ሌላ ዘሎ ብልጽግናን ትቶ እንትን የሚወቅስ በአሁኑ ጊዜ የዱሮን አጀንዳ የሚፈጥር ሰው ብልጽግና ነው። ይሄ ማመን አለብን። ሙኒር ያለውን ነገር ልንገርህ፣ ይህ ፖለቲካ ነው እኮ ይሄ ፖለቲካ ነው እኮ። ምን ያህል ፖለቲካ አይደለም። እኔ አንቺን ማለት አይደለም ነው ቅድስት፣ አንቺን እያልኩኝ አይደለም። በአሁኑ ጊዜ ብሔር የሚሳደብ ካለ ማንኛውም ብሔር ብሔረሰብ ውስጥ ብልጽግና ነው። ሌላ ደግሞ እንደዚህ አምርሮ ከብልጽግና ውጭ የዱሮ